አላደረጉም መላእክቱ። ኦኬ ጥቅሱ ምንድነው የሚለው? ቆይ በዙፋኑ ላለውና ይላል አይደል? ለበጉም ብሎ የአምልኮ ስግደት ነው እዛ ጋር የተሰገደው። አሚን ለኢየሱስ ያክብሮት ነው፣ ለአብ ደግሞ የአምልኮ ነው ይላል እዛ ቦታ ላይ። አዎ ይላል። ከቁጥር 5 ጀምሮ አውደ ንባቡን ላንብብልሽ። መጽሐፍ ቅዱስ ውስጥ ጥራዝ የሆኑ ቃላቶችን ሳይሆን አንዳንድ ቃላቶችን ሳይሆን አውድ ነው የሚከተለው። ክፍሉ ምን ይሻል መሰለሽ? ከቁጥር 6 ሲጀምር በዙፋኑ በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶች 7 ይልና ወደ ምድር የተላኩ መናፍስት ናቸው። መፈጥነው ሐሳቡን እንድትረጂ ነው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፍ ወሰደው። መጽሐፉንም በወሰደ ጊዜ 24 እንስሶች 24 ሽማግሌዎች በበጉ ፊት ወድቀው እያንዳንዳቸው በገና ቅዱሳን ጸሎት የሆነ ዕጣንን የሞላበት የወርቅ ዕቃ ያዙ ይልና መጽሐፉን ትወስድ ዘንድ ማህተሞችን ትፈታ ዘንድ ይገባሃል። እያደረጉ ያሉት ለበግ ነው። በግ የተባለው ደግሞ ሰው ነው። አምላክ የአምላክ በግ አይደለም። በግ ተብሎ የሚጠራው ምንድነው? ሰው። ለምንድነው በግ ተብሎ የተጠራው? መስዋዕት ስላተደረገ ተምሳሌታዊ በሆነ ቃላቶች ተጠርቷል። ቀጥሎ ይገባሃል አሉት። ለምን? ታርዳሃልና በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ሰዎችን ዋጅተ ለአምላካችን አሉ። ይገባሃል ያሉት ለአምላካችን ስለዋጀህ፣ ምርኮ ስላመጣህ፣ ብዝበዛ አድርገህ ስላመጣህ፣ ሰዎች አምላካችንን እንዲከተሉ ስላደረክ ይገባሃል። ይሄ ይገባሃል የሚባለው ምን መሰለሽ? የድል ነሺ ምስጋና ይባላል። በነገስታት መካከል ነገስታት ተዋግተው ሲመጡ ጦረኞቹ ወይንም ጀነራሎቹ ለምሳሌ በነገስታቱ ፈረሶች ላይ ምናምን ይቀመጡና እየዞሩ የከተማው ህዝብ ምን ያደርግላቸዋል? ምስጋና ያቀርብላቸዋል። ይገባሃል፣ ይገባሃል፣ ድል አድርገህ መጣሃል፣ ለንጉሳችን ድል አድርገህ መጣሃል፣ ተዋግተሃል እያሉ ለጀነራሎቹ ምስጋና ያቀርባሉ። በጥንት ነገስታት ጊዜ ማለት ነው። ለምሳሌ የኢትዮጵያን ታሪክን ብታቂ ከሆነ ሰለሞኒክ ዳይናስቲ እስከ ኃይለ ሥላሴ ያለ ስለሚባል ድል አድርጎ ለመጣው ጀነራል 11 ጀነራሎች ለምሳሌ አድዋን ተዋግተው በመጡ ጊዜ ምኒልክ እንደዛ ነበር ያስደረገላቸው። ከዛ ግዛት ሰጣቸው። ክራይስትም ለአምላክ ድል አድርጎ መጣ። ስለዚህ ይገባሃል፣ ምን ገናናነት፣ ክብር፣ ስልጣን ይገባሃል አሉት። ለምንድን ነው ይገባሃል እያሉት ያሉት? ለአምላካችን ከኢየሱስ ውጪ አምላካችን ብለው የሚጠሩትና የሚያመልኩት የሚያመሰግኑት አካል አለ። ለሱ ምርኮ አድርገህ ስለመጣ ዋጅተህ ስለመጣ ይገባሃል እያሉ አመሰገኑት። ይህን እንዲያመሰግኑት ታዲያ ኢየሱስ ፈጣሪ በመሆኑ ሳይሆን ፈጣሪ ራሱ ስልጣን በመስጠቱ ነው ብሎ ዕብራውያን መጽሐፍ ምዕራፍ 1 ቁጥር 2 ላይ በኩሩን ወደ ዓለም ላይ ሲያስገባ የእግዚአብሔር መላእክት ለእርሱ ይስገዱ ይላል። ታዲያ ራዕየ ዮሐንስ ምዕራፍ 1 ላይ አንድ ጊዜ ለአንድ ጊዜ የተደረገ ምስጋና ነው ለኢየሱስ ድል አድርጎ ሲገባ አንድ ጊዜ የሚደጋገምለት ምስጋና አይደለም። በሰማይ ዕለት ፈጣሪን እንደሚያመልኩት ወርሺፕ እንደሚያደርጉት ወርሺፕ የሚያደርጉት ነገር አይደለም። ድል አድርጎ ሲገባ መጽሐፉን ሊወስድ ዘንድ ማህተሞቹን ሊፈታ ይገባሃል ብለው አንድ ጊዜ ለአንድ ጊዜ በድል ምስጋና ማግስት ያቀረቡለት ነው። ስለዚህ አምላካቸውና ኢየሱስ ራዕየ ዮሐንስ ላይ የተለያየ ነው ለመላእክቱ ማለት ነው። ያስረዳኸኝ ምንድነው? ለምን እንደሰገዱለት ነው እስካሁን ኦልሞስት ለደቂቃ ያስረዳኸው። ግን ፖይንቴ እንደዛ አልነበረም። አራቱ ሕያዋን ፍጥረታት 24ቱ ሽማግሌ በፊቱ ወደቁ ይላል። ኦኬ ከዛ ደግሞ ቁጥር 5 ምዕራፍ 5 ቁጥር 9 ላይ ይገባሃል መጽሐፉን ተወስድ ዘንድ እያሉ ሰዎችን ለእግዚአብሔር ምንድነው ዋሽተሃልና እያሉ ነው አይደለ? ቤሲክሊ ምክንያቱን እየተናገሩ ነው። ከዛ በሰማይ ሽማግሌዎች በአንድ ሰው ፊት መውደቅ ይገባሃል ከመስገድ በቀር ምንድነው? ሽማግሌዎቹ በፊቱ ተደፍተው ይገባሃል እያሉ ከመስገድ በቀር ምን አይነት ክብር አለ የሚሰጥ? ማለት እንደዚህ ማለት ይቻላል ወይ? ሁለተኛ ጥያቄ ደግሞ መላእክት በሰማይ እንዲያለ ክብር ለፍጡር የቱ ጋር ሰጥተው አይተሃል በመጽሐፍ ቅዱስ? ኦኬ በመጀመሪያ ደረጃ መላእክት ያልታዘዙትን አያደርጉ። መጀመሪያ አይተሃል? ቆይ መጀመሪያ አይተሃል መላእክት በሰማይ እንዲህ አይነት ክብር ለፍጡር ሲሰጡ አይተሃል? ለማንም አይሰጡም። ለኢየሱስም ፈጣሪ በመሆኑ አልሰጡትም ነው። እዚህ ጋር ኮንሰን ያለ አሁን ጥያቄ መላእክት በሰማይ እንዲህ ያለ ክብር ለፍጡር ሰጥተዋል በመጽሐፍ ቅዱስ ደረጃ አልሰጡም። አዎ ደግሞ አይደለም ካልከኝ ማስረጃ ኦር ደግሞ እንትን ምክንያት ስጠኝ። ኦኬ አንዴ ስሚ።
በመጀመሪያ ደረጃ ራዕየ ዮሐንስ ምዕራፍ 5 ላይ ኢየሱስን በግ ብሎ ነው የሚጠራው። በጉ ተብሎ ኢየሱስ የሚጠራው በሰውነቱ ነው። ስለዚህ ፍጡር ለሆነው ማንነቱ ለሰውነቱ ነው እዚህ ጋር ምስጋና እያቀረቡ ያሉት እንጂ በመለኮታዊ ምንነትና ማንነት አይደለም። በመጀመሪያ ክፍሉ ላይ ማለት እሺ ቁጥር 13 እስከ 14 እንዳናረዝመው ያው ብዙ ሰው ስላለ ራዕይ ቁጥር እዛው ላይ ደግሞ ቁጥር 13 14 አንድ እኩል ዳክሶሎጂ ሆኖ ለዙፋኑ ለተቀመጠው ለበጉና ለአብ እዚህ ጋር እኩል ይሰገዳል። ምን እያሉ ቁጥር 13 ላይ ስትሄድ በዙፋኑ ላይ ላለው ለተቀመጠውና ለበጉ በረከት እኩል ክብር ኃይል ለዘላለም እስከ ዘላለም ይሁን እያሉ እንዲህ አይነት አምልኮ ሰጡ ለበጉም ለአብም። how is that possible? ኦኬ ሁለቱን አድርሽ አድርግልኝ አንዱ ሁለቱን እንዴት እኩል ክብር ተሰጣቸው አብም ወልድም? አይነት ንግግር ሜሮንዬ እንደዚህ አይነት ንግግር በብሉይ ኪዳን ለምሳሌ ለዳዊትና ለእግዚአብሔር ሰገዱ ይልሻል። ለዳዊትና ለእግዚአብሔር ሲሰግዱ አንድ አይነት ስግደት ነው የሰገዱት። ነገር ግን ምናቸው ነው የሚለያየው? ሐሳባቸው አላማቸው ነው የሚለያየው። ዳዊት የተለያየ ነገር ቆይ ሁለት የተለያየ አይነትን ስቶሪና የማይሆን ነገር አገጣጥመህ እዚህ ጋር እንዳታወራልኝ። አሁን የዳዊትን የሚያልከውን እንድሰጠኝ ፈልጋለሁ። ከዚህ ጋር አንድ አይነቱ ብለህ ካመጣ ማለት ነው መጀመሪያ ይሄን አድርስ አድርገው። ቆይ አትለጥፈው፣ መጀመሪያ አድሬስ አድርግልኝ። ቁጥር 13 በዙፋኑ ላይ ለተቀመጠውና ለበጉ እኔ አሁን አብሮ ለምን ተሰጣ አይደለም ጥያቄ በረከት ክብር ኃይል ለአብም ለወልድም አንድ አይነት ክብር ነው የተሰጠው እያልኩ ነው እንጂ ፖይንቴ ለአብና ለወልድ ተሰጠ እኩል አላልኩም። ፖይንቴ እንዴት ክብር ኃይል ለአብም ለወልድም እኩል ይሰጣል ነው ጥያቄ። ስለዚህ የዳዊትን የምታመጣው ምሳሌ እዚህ ላይ ሰራ። እሺ እዚህ ጋር በመጀመሪያ ደረጃ ወልድና አብ አንድ አይነት ምንነት በመያዝ ብሎ ጭንቅላትሽ ነው እየነገረሽ ያለው ሜሮን። መልስልኝ ያልኩ ጀስ እኔን ወደ እኔ አትምጣ፣ ጀስ መልስልኝ። ሁለቱም እንዴት ተመሳሳይ ክብር በረከት ለእግዚአብሔርና ለበጉ በአንድ ንግግር ተሰጠ ነው ጥያቄ። ጀስ ከጥያቄው ጋር ፎከስ አድርግ በደንብ ያዥኝ። አሁን ቅድም ምክንያቱን የነገርከኝ አልሽኝ። ምክንያቱን ስነግርሽ ምክንያቱን አትንገረኝ አልሽ። ቅድም ለወልድና ለአብ ኖ መቆያ ምክንያቱማ እግዚአብሔርም እኮ ምንጭም ስለሆነ እናመልከዋለን። እግዚአብሔርም እኮ ያለ ምክንያት አይደለም እኮ የምታመልከው አይደል? ምክንያት አለ። ሁሉ ነገር ፈጣሪ ስለሆነ ይለዋል። ቆይ የተደማመጠ ስለዚህ እኔ ምንድነው ፖይንቴ ወደኋላ አንመለስ ቶሎ እንዲሄድልን ብለን እዚህ ጋር ከፈጣሪ ጋር ምስጋና የተቀበለው ሰው ነው እንጂ ፈጣሪ አይደለም የሚለውን እያሳየሁሽ እኮ ነው። ለምን ሰው እዚህ ጋር ምን ይልሻል መሰለሽ? እዚህ ጋር ምስጋና ከፈጣሪ ጋር የተቀበለው ሰው ነው እንጂ ፈጣሪ አይደለም። ፖይንቱን ቅድም ቁጥር 5 ጀምሮ አንብቤልሽ ነበር። ቁጥር 4 ላይ ምን ይልሻል? መጽሐፉን ሊዘረጋው በዙፋኑ ላይ ያለው ማን ነው? ቆይ አይ እሺ እንደዛ ብለሃል። አሁን በዙፋኑ ላይ ያለው እዚህ ጋር ራእይ ላይ የተጻፈው ማን ነው? በዙፋኑ ላይ የተባለው በዙፋኑ ላይ የተባለው አንዱና ብቸኛው ፈጣሪ አብ ነው። በዙፋኑ ላይ የተባለው እሺ በዙፋኑ ላይ ለተቀመጠውና ስንል አብ ነው። ሰው ለበጉ ካለ ሁለተኛ በጉ ማን ነው? በመጽሐፍ ቅዱስ ፍቺ መሰረት ሰው ነው። እሺ ስለዚህ ባንተ ሰው ስለዚህ ለአብና ለወልድ እኩል በረከት ኃይል ክብር በአንድ ንግግር ውስጥ ለምን ተሰጠ ነው ጥያቄ ጋገባ ማለት ነው። አሁን ምን እያልሽ ነው? ለአብና ለወልድ ወይንም ለሰውና ለእግዚአብሔር ለምን እዚህ ጋር እኩል አይነት ምስጋና ተሰጠ? እኩል አይነት ምስጋና በሚመስል መንገድ ቀረበ ነው ጥያቄሽ። በደንብ ገብቶኛል። በአጭሩ እዚህ ጋር ምስጋና የቀረበው ለፈጣሪና ለሰው ነው። በግ የሚለው ስም ወይንም ስያሜ ለኢየሱስ የሚነገረው በሰውነቱ ነው። ይሄንን ማስረጃ ቁጥራን ላምጣልኝ። ቆይ አሁን ማለት ነው አሁን አድሬስ እያረክ ያለው አንተ ነህ። አሁን እዚህ ጋር ለአምላክ ሲሆን የተለየ ክብር ነው፣ ለሰው ለኢየሱስ ሲሆን ለሰው ደግሞ የተለየ ብለህ አንተ ነህ እየፈሰርከው። ማስረጃ ይሁን እዚህ ጋር ቀጥታ ቆይ አይ ኦነስት ሆነን ካላወራን የትም አንደርስም። ኦነስት ሆነ ስትናገር ቀጥታ ሽማግሌዎቹ ወደቁ ይላል። ይገባሃል ክብር ኃይል ትቀበል ዘንድ እያሉ ለአብ ነው የተናገሩት። በተመሳሳይ ሁኔታ ክብር ኃይል በረከት ተቀበል ብለው ለበጉ አሉ ነው የሚለው። አሁን እዚህ ጋር ለሰው ነው አንደኛው ለአብ ነው የሚል ከየት ነው ያመጣው? እንዳታወናብደኝ ብዬ ነው። ገባ? ይቅርታ ነው ወናበድ ሰው ሐሳቤ ሌላ ቦታ ውስጥ እንዳትከት። ማስረጃ ልስጥሽ። ዮሐንስ ራዕይ ምዕራፍ 5 ቁጥር 5 ላይ እንደዚህ ይልሻል።
ከሽማግሌዎች አንዱ አታልቅስ፣ እንሆ ከይሁዳ ነገድ የሆነ አንበሳ። ከምን ነገድ? ከይሁዳ ነገድ። ፈጣሪ የሆነ አንበሳ ሳይሆን ከይሁዳ ነገድ ዘሩ አይሁዳዊ የሆነ ከ12ቱ የያዕቆብ ልጅ አንዱ የሆነ እያለች ነገድ የሚለው የትውልድ ሐረግን እየነገረች ነው። ከይሁዳ ነገድ የሆነ አንበሳ እሱም የዳዊት ስር ድል ነስቷል አለኝ። ድል በመንሳቱ ነው ምስጋና እየቀረበለት ያለው ለዚህ ሰው። ለምንድን ነው? አምላክ እንዲያመሰግኑት ስለፈቀደ። እዚህ ክፍል ላይ ወልድ ወይንም በግ ተብሎ የተጠራው ፈጣሪ በመሆኑ ሳይሆን አይሁዳዊ ወይንም ከይሁዳ ነገድ ከ12ቱ ያዕቆብ ልጆች አንዱ ነገድ ሰው ሆኖ በመታዘዙ ነው ምስጋና የቀረበለት። እህቴ አሁን ገባሽ? ይሄ ትርጉም ከየት ነው ያመጣው? አሁን የምትለውን ቁጥር እኔ አይደለም መጽሐፉ እንደዚህ ይላል። ቁጥር 5 ላይ ከሽማግሌዎች አንዱ አታልቅስ፣ እንሆ ከይሁዳ ነገድ የሆነ አንበሳ ይልሻል። ፈጣሪ ነገድ አለ። ኦሪጂኔሽኑና ኦሪጂኔሽኑ እኮ እየተናገረ ያለው እዛ ጋር ነው። ኦሪጂኔሽኑ ኦብቪየስሊ ኢየሱስ ክርስቶስ ስጋ እንደለበሰ እናምናለን እኮ። ነገዱ እኮ ኢየሱስ ክርስቶስ ስጋ እንደለበሰ እናምናለን። እሺ ሙቭ ፎርዋርድ እናድርግና በሰማይ ለዘላለም እንዲህ ያለ ለፍጡር መስጠት ይቻላል? አሁን የምትለው ያደረጉትን ነገር ሁሉ ፈጣሪ ለዘላለም ጥያቄ በደንብ ስማ። ፈጣሪ ካዘዘ ይቻላል ብለህ ነው አይደለ? ይሄ አሁን መልስ አይባልም። እሺ ባይዘወይ ፈጣሪ ካዘዘ ማለት ውስጥ ከገባ ሁሉ ነገር በቃ ፈጣሪ ካዘዘ እያልን መጨረስ እንችላለን ማለት ነው። አይደለም እኔ ማስረጃ ሰጥቼሽ እኮ ነው። ዕብራውያን መጽሐፍ ምዕራፍ 1 ቁጥር 2 ጥያቄ ሰጠ ችግር የለውም። አሁን ጥያቄን ተከተለኝ። ለዘላለም በሰማይ እንዲህ ያለ አምልኮ ኦር ስግደት መስጠት ተፈቅዷል? አምልኮ አይደለም። it's not a worship። አሁን አምልኮ እንግዲህ ለአብ ሲሆን ወርሺፕ ብሎ ነበረ። አሁን ለኢየሱስ ሲሆን ወርሺፕ አይደለም ብሎ ሁለት ነገር አስቀመረውን ማስረጃ። ቆይ አሁን ማስረጃም ብቻ እሺ ለዘላለም የሚለውን ብቻ አድሬስ አድርግልኝና እኔ ከዚህ ማለት ኦነስት ሆነህ እያወራ ስላልሆነ መቀጠሉ ፖይንት አይኖርም። ለዘላለም የሚለውን ብቻ አድሬስ አድርግልኝና እንጨርሳለን። ኦኬ ኦኬ እሺ ተፈቅዷል ለዘላለም እንዲህ አይነት ክብር ነው ወረበራንታው ክብር ብለሃል አይደለ? ፖይንቶች አስቀምጬልሻለሁ። የመጀመሪያው እየተመሰገነለት ያለው ከይሁዳ ነገድ የሆነ አንበሳ ተብሎ ነው። ሁለተኛ ደግሞ በመታዘዙ ለአምላካቸው ቁጥር 5 ላይ ምን አለ መሰለሽ? መጽሐፉን ትወስድ ዘንድ ማተሞችን ትፈታ ዘንድ ይገባሃል። ሪዝኑን እያስቀመጡልሽ እኮ ነው። ምክንያቱን ያስቀምጡልሻል። እያደረግን ያለነው ይሄንን ነገር ይገባሃል ብለን እያደረግን ያለነው ታርደሃልና በደምህ ለእግዚአብሔር ብለው ቢጠሩት ሌላ አካል አለ እነሱ። ይሄ በግ ብትዩን አካል ተብሎ የተጠራውን አካል ከፈጣሪ ጋር አንድ አይነት ምንነትና ማንነት በመስጠት ወርሺፕ እያደረጉታል። ለያይተው አስቀምጠዋል እኮ አምላካቸውንና በጉን ወይንም ከይሁዳ ነገድ የተነሳውን ኢየሱስ የእግዚአብሔርን መልእክተኛ ለይተው አስቀምጠዋል። ምን አሉሽ? በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን። አንተ አምላካችን አይደለም ለአምላካችን ነህ። ለአምላካችን ነው ምን ያደረከው ምርኮ ያመጣኸው ብለዋል። ለምንድን ነው አንቺ የምትቀላቀየው? ሐሳቡን ላለመረዳት ነው። አምላካቸውን ከበጉ ለይተው አምላካችን ብለው ፈጣሪያቸውን በዙፋኑ ላይ የተቀመጠውን አምላካችን አሉ። አንተ ደግሞ ለአምላካችን ምርኮ በማምጣት ይገባሃል አሉ። እያደረጉ ያሉት ለሁለቱ ሪዝኑን ምክንያቱን ለይተው ሁለቱንም ምክንያት አስቀምጠዋል። ለምንድን ነው ምክንያቱ ተቀምጦ የምትቀላቀየው? ወንድማችን እየቀላቀልክ ያለው አንተ ነህ። ምክንያቱም በራእይ 19:10 መሰረት መልአኩ ዮሐንስ ሲሰግድለት ፈጽሞ እንዳታደርገው ተነስ፣ እኔም እንዳንተ ባሪያ ነኝ። ሌላም ቦታ ላይ ስግደትን ማናቸው እነ ጳውሎስ ምንድነው ልብሳቸውን ቀደው እስከሚሄዱ ድረስ ለኛ እንዳትሰግዱልን ብለው ይሮጡ ነበረ። ኢየሱስ ክርስቶስ ግን በራእይ መሰረት በሌሎችም ወንጌላት መሰረት ስግደትን ሲቀበል እናያለን። ማንንም ሰው ኮሬክት ሲያደርግ አናየው። ስለዚህ አሁን አንተ እዚህ ጋር ምስጋና ያቀረቡበት ምክንያት ምንድነው? ለበጉ ምስጋና ያቀረቡበት ምክንያት ምንድነው? ምክንያቱ እንዴ ቆይ አንተ ምክንያትማ ብዙ ምክንያት ሊኖር ይችላል እኮ። ለምሳሌ ፈጣሪ በመሆኑ ነው ወይንስ ለአምላካችን ምርኮ ስላመጣ ነው እያመሰገኑ? እሺ ጥሩ ምክንያትማ አለ። ሰው ለመስገድ አምላክ መሆን አለብህ አይደል? እንዴ የአምላክን ስራ መስራት አለብህ። አለዚያ አዘነብይ መከልከል ነበረበት ብዬ አምናለሁ። አሁን ከራእይ ላይ ፎከስ ለማድረግ ሳይሆን ኢየሱስ ክርስቶስ በዛ ራእይ ላይ ብቻ ሳይሆን
በህይወት በነበረበት ዘመን በምድር ላይ ማለት ነው ስግደትን ተቀብሏል። ማናቸውንም አትስገዱልኝ ለኔ ብሎ እንደነ ጳውሎስ ሮጦ አልሸሸም። ለምሳሌ በመርከቡቱ ላይ ሆኖ ምንድነው አውሎ ነፋሱን ሲያቆም ሰገዱለት ይላል። ፕሮስካኒዮ የሚለውን የግሪክ ቋንቋ ይጠቀማሉ። እዚህ አምልኮ ስግደት ለምንድን ያላስቆማቸው ነው? ስለዚህ ቢገር ቢንግ ሶንስት ስላሰብኩኝ ብዙ ስለ ከስግደት በወጣ ደስ ይላል። እኔ ደግሞ አንድ ጥያቄ ልጠይቅ። ኦነስት ሆነ እየመለስክ ስላልሆነ ምንም እስቲ አይ ኦነስት ሆነ እሺ ኦነስት ማለት ምንድነው? ላይክ ክሊር የሆነ ጥቅሶቹን ወንተን እያልካቸው አይደለም፣ አድሬስ እያረካቸው አይደለም። እሺ ችግር የለውም። እሺ እኔ ደግሞ አንድ ጥያቄ ልጠይቅሽ። ኢየሱስ በሰማይ አሁን አብን ያመልከዋል ወይንስ አያመልከውም? ስለሱ ጋር አልሄድም። መጀመሪያ እኔ ማመጣቸውን ነገሮች አድርስ አድርግልኝ። አንቺ አንድ ጥያቄ ጠይቅሽኝ፣ እኔ ደግሞ ቆይ አይ ምኑንም አድሬስ አታረግን፣ የመስገዱን አድሬስ አታረግ ነው አይደል? አሁን ወደ ሌላ ቦታ የሄድከው እኔ እኮ መልሼልሻለሁ። አንቺን ስላልተረዳሽው የዮሐንስ ራእይ ላይ ለአብና ለወልድ ሰግደዋል። የሰገዱበት መንገድና ምክንያት ቁጥር 8 ላይ ተቀምጧል። ቁጥር 8 ላይ ለበጉ ወይንም ለወልድ የሰገዱት ለምንድን ነው? እዛ ጋር ልዩነት ነበረው። አረ ቤሪያ እዛ ጋር ልዩነት ነበረው። በዙፋኑ ለተቀመጠውና ለበጉ ሰገዱ ሲል ለእግዚአብሔር አብ እንደዚህ ነው የተሰገደው፣ ለሱ ደግሞ እንዲህ ነው ብሏል። አዎ ምክንያቱን ተናግሯል። ምክንያቱን ተናገረ ማለት የክብር ስግደት ነው ብለህ አንተ መተርጎም በራስህ ትችላለህ እንዴ? አዎ የክብር ስግደት ነው ብዬ ነው አይደለም እኮ ክፍሉ ነው ያስቀመጠልሽ። እሺ ሙቭ ኦን እና እዛ ቦታ አንተ ካንተ ጋር መሄድ የነበረብኝ ቦታ ጥፋት ያጠፋሁትኝ ዮሐንስ 1:1 ላይ ነበር መውሰድ የነበረብኝ ማለት እኔ ክርስቲያን ስለመሰልከኝ ነው እዛ ራእይ ወሰድኩ። ዩዛሊ እንደዛ ማድረግ አልነበረብኝም። ስለዚህ ዮሐንስ 1:1ን አድሬስ አድርግልኝና አንተ ደግሞ ትጠይቀኛለህ። እሺ ዮሐንስ 1:1 ላይ ምን ትጠይቀኛለህ? እሺ ቃል እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። በዚህ ጥቅስ መሰረት ቃል ማን ነው? ቃል እግዚአብሔር ነው። አሁን አብ ብቻ ነው አምላክ እግዚአብሔር ስትለኛል ነበር ቀደም። በጥቅሱ መሰረት ቃል ምንድነው አልሽኝ? ቃል እግዚአብሔር ነው። አብ ነው። እግዚአብሔር ተብሎ ቁጥር 1 ላይ የተጠራው አብ ነው። ስለዚህ ቃል ራሱ የአብ ንግግር ሎጎስ ነው። ሎጎስ ከእግዚአብሔር አፍ የሚወጣ የእግዚአብሔር ንግግር ነው። ሎጎስ ፐርሰን ነው፣ ንግግር ነው። እሺ ቆይ እሺ ጥሩ እንደውም ያንተ ያስኬደኛል። ፐርፌክት። አሁን አንተ የአብ ንግግር ነው ቃል ብለኸኛል። ጥሩ። ስለዚህ አብ ወርዷል ማለት ነው። ቁጥር 14 ላይ ዮሐንስ 1 ቁጥር 14 ላይ አብ ወረደ ስጋ ለበሰ። አይ ንግግሩ ቃል ንግግር ነው ካልኩሽ እግዚአብሔር ሳይሆን የመጣው የእግዚአብሔር ንግግር ወይንም ትንቢት ፍጻሜ ያገኘ። ቆይ ሶ ኖ the person of Christ or ደግሞ ቃል የተባሉ ስጋ እንደለበሰ ነው የሚናገረው። ስለዚህ ንግግር ስጋ ይለብሳል። ቆይ ንግግር አሁን አንተ አሜን ሃይማኖቴ ክርስቲያን ብለህ ነው የመጣውና ቆይ ስጋ ለበሰ ይላል። በመካከላችንም ሆነ አይልም እንዴ? ቁጥር 14 አይልም እስከ 17 አይልም ማለት ቆይ ላምጣ። ቃል ስጋ አዘጋጀ ነው ክፍሉ የሚለው እንጂ አይደለም ቃል ስጋ ሆነ ይላል። ቆይ the word made flesh ነው የሚልሽ ገብተሽ አንብቢ እኮ the word ኦኬ ቆይ እናውጣው ቃሉን። እሺ ለምን አሁን ሌላ ለበሰ የሚባል ነገር የተለየ መጽሐፍ ቃል ስጋ ሆነን ያልኩት ለበሰ የሚል ቃል አልወጣኝም ብትለውም ችግር የለውም፣ ግን ቃል ስጋ ሆነ አልኩ። ስለዚህ ማለት ነው ንግግር ስጋ ይሆናል ወይ ነው? ተሳስቼ ነው ወይ ጆሮዬ ተሳስቼ ነው? አሁን ከሁለት ሰከንድ በፊት ሜቢ ካልኩኝ ይላል ብለሽኝ ቃል ስጋ ሆነን ያልኩትኝ። ስለዚህ ቃል ደግሞ ንግግር ነው ካልክ ንግግር እግር አውጥቶ ይሄዳል፣ ያወራል፣ ይናገራል። በቃ ዮሐንስ 1:14 ላይ ያለውን ነገር ላስቀምጥልሽ። ዮሐንስ 1:14 ላይ ንግግሩ ወይንም የእግዚአብሔር ትንቢት ፍጻሜ እንደያዘ እንጂ አጥንትና ደም እንደተዘጋጀለት አይደለም። ዮሐንስ 1:14 የሚናገረው ንግግሩ ምንድነው? ሎጎስ ትንቢቱ በብሉይ ኪዳን የነበረው ነብይ እንደሚመጣ የተነገረለት ትንቢት ፍጻሜ ያገኘ። ሎጎስ ወይንም ሶማ ብሎ በግሪኩ የተቀመጠው ቃል ለትንቢት ፍጻሜ፣ ለአካል፣ ለህብረት ሊገባ ይችላል። ለምሳሌ ኤፌሶን መልእክት ምዕራፍ 1 ከቁጥር 20 ጀምሮ ቤተክርስቲያንን የኢየሱስ አካል ይላታል። ህብረት ማለቱ ነው። አካል ብሎ ስለ ስጋ እያወራ ነው። በነገራችን ላይ ስጋ ብሎ ይጠራታል፣ የኢየሱስ ስጋ። ያንን ግን ሰዎች ስለተረዱ ስጋ የሚለውን ቃል የተጠቀመው አካል ለሚለው ነው ብለው
ህብረቱን ለማመልከት እንደሆነ ገባ። በሌላ ክፍል ደግሞ የኢየሱስን ይሄ የፈሰሰውን ደግሞ የተቆረሰውን ስጋውን ደግሞ እንዲሁ ሶማ ብሎ ይጠራዋል። እንደገና ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ይጠራል። የቆላሴስ መልእክት ምዕራፍ 2 ቁጥር 17 ላይ ብትጂ እነዚህ ሁሉ ጥላ ናቸው፣ አካሉ ግን የክርስቶስ ነው ይልሻል። አካሉ ማለት ምን ማለት ነው? ይሄ አጥንትና ደሙ ማለት አይደለም፣ ፍጻሜው እያለሽ። ስለዚህም የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ሲልሽ ትንቢቱ ፍጻሜ ያዘ። ያን ፍጻሜ ሲይዝ የትንቢቱ ፍጻሜ የተፈጸመው በማን ነው? ኢየሱስ ክርስቶስ ከማርያም በተወለደው ወንድ ልጅ ላይ የትንቢቱ ፍጻሜ አረፈ። የሉቃስ ወንጌል ምዕራፍ 1 ላይ የትንቢቱ ፍጻሜ ሲከናወን ቃል የሚባል ፐርሰን መጥቶ በማርያም ማህፀን ስጋ ሳይሆን የተዘጋጀለት መንፈስ ቅዱስ መጥቶ ወንድ ልጅ ነው ያዘጋጀው። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል፣ ስለዚህ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ስለዚህ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 በማርያም ማህፀን የተከናወነን ቃል ስጋ እንደለበሰ ቃል ስጋ እንዳዘጋጀ ምናምን አይደለም የሚናገረው፣ ትንቢቱ ፍጻሜ እንደያዘ ነው። በማን ዘንድ የነበረው ትንቢት? በእግዚአብሔር ዘንድ የነበረው ትንቢት። ትንቢቱ ከእግዚአብሔር ዘንድ በመውጣቱ ምን እግዚአብሔር ብርሃን ነው ስንል፣ እግዚአብሔር ቅዱስ ነው ስንል፣ እግዚአብሔር ፍቅር ነው ስንል የእግዚአብሔርን ባህሪ እንደሚገልጽ ተናጋሪነቱን ለማሳየት ምን አለ? ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለሽ። ሜሮን በጣም አስደናቂ ትርጓሜ እየሰጠ ነውና በቃ ቀጥታ እቺን መጨረሻችን ዮሐንስ 1:1 እና እርሱ በመጀመሪያ ከእግዚአብሔር ጋር ነበር ይላል። ማን ነው ከእግዚአብሔር ጋር የነበረው? ይኸው ቃል በእግዚአብሔር በመጀመሪያ ከእግዚአብሔር ጋር ነበረ ይላል ቁጥር 2። ከዛ ቁጥር 3 ደግሞ ሁሉ ሁሉ በእርሱ ሆነ ይላል። ለምንድን ነው በእርሱ የሚለው? ተስፋ ቃልን በእርሱ ይባላል እንዴ? ተስፋ በጣም አሪፍ። እቺን በደንብ ስሚ። የዮሐንስ ወንጌል ምዕራፍ 1 ቁጥር 2 ላይ የዮሐንስ ወንጌል ምዕራፍ 1 ቁጥር 2 ላይ ሁለት ጥያቄ ነው ነበር። ሁለት ጥያቄ ነው ጠየቀ። ሁለት ጥያቄ። አሁን ወደ ሁሉ በርሶና አትሂድ ያልኩትኝ ተስፋ ወይም ሐሳብ ከእግዚአብሔር ዘንድ ነበረ ወር ደግሞ ከእግዚአብሔር ጋር ነበረ ተብሎ እንዴት ይመጣል ነው። ሁለተኛ ነገር ደግሞ ይባላል ሁሉ በእርሱ ሆነ እንዴት ይባላል ነው። ሁለት ጥያቄ። ኦኬ ተስፋው እንዴት በእግዚአብሔር ዘንድ ነበር ይባላል ለሚባለው ችግር የለም። ቃል ነው። እሺ ቃል ነው በእግዚአብሔር ዘንድ የተባለ እንጂ ተስፋ የሚል ነገር የለም እዚህ ቃል ላይ። እሺ ቃልን ብለሽ አሁን ስትጠይቂኝ ተስፋ ብለሽ ጠይቅሽኝ፣ እኔ ሳብራራለሽ ቃል ብዬሽ። እሺ ተስፋ እንበለው። እሺ በአንተ አስተሳሰብሽ እሺ ቃል ለምንድን ነው በእግዚአብሔር ዘንድ የነበረው የተባለለት ከተባለ የተስፋው የቃሉ ምንጭ እግዚአብሔር በመሆኑ ነው፣ ተናጋሪው ማለት ነው። ገላትያ መጽሐፍ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋው ቃል ተነገረ፣ ለብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ለዘርህ ይላል፣ እርሱም ክርስቶስ ይላል። ከአብርሃም ዘር የተመረጠ ሰው ነው ኢየሱስ ክርስቶስ። ስለ ኢየሱስ ሲያወራ እግዚአብሔር ምን አለ መሰለሽ? የመረጥኩት ልጄ እርሱ ነው፣ እርሱን ስሙት አለ። የመረጥኩት ካለ ከወንድሞቹ መካከል ከእስራኤላውያን መካከል የተመረጠ ሲድ ነው ክራይስት። ከሰማይ የመጣ አይደለም። እግዚአብሔር አብ እግዚአብሔር ወልድን መረጠና ከመንፈስ ቅዱስና ከወልድ ወልድ ትሻላለህ ሂድ ብሎ አይደለም እግዚአብሔር የላከው። ከሰዎች መካከል የተመረጠ ነብይ ወይንም መልእክተኛ ነህ ብሎ ያስቀምጣል። የትኛው የብሉይ ኪዳን ኢሳይያስ መጽሐፍም በአዲስ ኪዳን እግዚአብሔርም የተናገረው ቃል ማለት የመረጥኩት ልጄ የተወደደ ልጄ እያለ ይናገራል። ስለዚህ ክራይስት ከሰዎች መካከል የተመረጠ ነው። ያ የተመረጠው ሰው ደግሞ በእግዚአብሔር ምን ተነገረለት? የተስፋ ቃል ተነገረለት። ያ የተስፋ ቃል በእግዚአብሔር የተነገረ ስለሆነ በእግዚአብሔር ዘንድ ነበር፣ ፈጻሚው እግዚአብሔር በመሆኑ ማለት። ቀጥሎ ሁሉ በእርሱ ሆነ እያለ ያለው የተስፋው ቃል የተነገረለት ፐርሰን በዛ የተስፋ ቃልነት በነበረ ሰዓት ተስፋው በተነገረለት ሰዓት ሁሉ በእርሱ ሆኗል። ሁሉ በእርሱ ሆነ ማለት ሰማይና በእርሱ ተፈጠረ ምናምን ይሄ ጨረቃ ምናምን ሆነ ማለት አይደለም። ሁሉ በእርሱ ሆነ የሚለው ቃል አመልካችነቱ የተስፋው ቃል የተሰጠው ለእስራኤል ነው። በእስራኤል ዘንድ በረከት ይሁን የሕግ ስጦታ ነቢያቶች ሁሉ አባቶች የተሰጣቸው ያ የተስፋ ቃል ለእነርሱ ስለሆነ ነው። ሁሉ በእርሱ ሆነ የሚለው በእስራኤል መካከል የሆነላቸውን ነገር ነው። በምድረ በዳ ቢሻገሩ በወንዝ በመካከል ቢሄዱ በቀን በደመና በሌሊት በብርሃን አምድ በ10 ተአምራታት እስራኤላውያን ምድረ ርስትን ቢወርሱ ኪዳን ቢሰጣቸው ቤተ መቅደስ ቢገነቡ ሁሉ የሆነው በእነርሱ መካከል በማን ነው? ይህ የተስፋ ቃል የእነርሱ በመሆኑ ነው። እህቴ ከዚህ አንፃር ለእስራኤል ነው። ቆይ አልጨረስኩማ። ዮሐንስ 1:1 ላይ ነው አልጨረስኩኝም። ለምን
በራስ መንገድ ብዙ ነገር እየተናገርክ ነው። ለእስራኤሎች ያደረገው ነው ትላለህ፣ ግን ማስረጃ የለም። ምክንያቱም ቆላስይስ ሰማይና ምድር በሱ እንደተፈጠረችና በእርሱ እንደጸናች ራሱ ይናገራል። ሁሉ ዓለም ለሱ ተፈጠረች፣ በእርሱ ተፈጠረች እያለ ግልጽ ቃል በቃል እየተናገረ፣ አንተ ግን እስካሁን እያወራ ያለው ያለ ማስረጃ ነው። ልንቀጥል፣ ችግር የለውም። ዮሐንስ 1:10 እስከ 11 ሎጎስ ኦር ቃል የተባለው ወደ ዓለም መጣ ይላል። መምጣቱን ከሰዎች ጋር መቀላቀሉን ይናገራል። ኦኬ፣ ተስፋ ቃል አይደለም ከሰዎች ጋር የተቀላቀለው። ከዛ ምን ይላል? ቁጥር 10 ላይ በዓለም ነበረ፣ ዓለም አላወቀውም ይላል። ወደ ራሱ መጣ፣ የራሱም አልተቀበሉትም እያለ ይናገራል። ኦፊስሊ የገዛ ወገኖቹ ተባረክ ይላሽ ኢየሱስ እግዚአብሔር እንዳልሆነ ወገን ስላለው አሁን ይሄ ብቻ ዮሐንስ ከላይ ጀምሮ እስከ መጨረሻው እየተናገረው ስለ ኢየሱስ ክርስቶስ እንደሆነ ቁጥር 17 ላይ ግልጽ በግልጽ ስሙን ይገልጽልናል ማለት ነው። አንተ ተስፋ ያልከውን ነገር አይ ይሄ ተስፋ አይደለም ራሱ ሰው ነው ኢየሱስ ክርስቶስ የተባለ ብሎ ይናገራል። ከዛ ደግሞ ምን ልልህ ነው የፈለኩት አንድ ተስፋ ወይም ሐሳብ እንዳንተ እንደምትለው በዓለም ነበረ ወደ እርሱ መጣ እያለ እንዴት ይባላል ነው። ኦኬ አላወቁትም አልተቀበሉትም እየተባለ እንዴት ይነገራል? ተስፋ ከሆነ እንዴት እንደዛ ይባላል? አሁን አንተ ተስፋን ነበረ አልተቀበሉትም ተቀበሉት ትላለህ። ፐርሰን ካልሆነ ምላሽ ልስጥሽ። ቁጥር 9 ላይ በነገራችን ላይ የዮሐንስ ወንጌል ምዕራፍ 1ን ያነበበ ሰው በትክክል ኢየሱስ ፈጣሪ አይደለም ብሎ ነው የሚያምነው። ለምን መሰላችሁ? ቤተሰብ አለው ኢየሱስ፣ ወገን አለው ኢየሱስ፣ ዘር አለው ኢየሱስ። መጀመሪያም የመጣው ወደ ወገኖቹ ነው። ለምሳሌ የሉቃስ ወንጌል ምዕራፍ 9 ቁጥር 35 ላይ ገብታችሁ ብትመለከቱ ቆይ ቃሉን እኔ በቃል ስለምል ቃሉን እንዳላሳስት በደንብ ምላሽ ልስጥ። እዚህ ላይ ሉቃስ ወንጌል ምዕራፍ 9 ቁጥር 35 ላይ እንደዚህ ይላችኋል፣ ከደመናውም የመረጥኩት ልጄ ይህ ነው እርሱን ስሙት የሚል ድምጽ መጣ ይላል። የመረጥኩት ልጄ ለምንድን ነው የመረጥኩት ልጄ የሚለው? ከነሱ መካከል ወንድማቸው ስለሆነ ነው። ከመካከላቸው ነው ኢየሱስን የመረጠው። ስለዚህ የመረጥኩት ልጄ አለ። የመረጥኩት ልጄ ከነሱ መካከል አደሲድ እንደነበረ በዘር በነበረ ሰዓት ነው የተመረጠው። ለአብርሃምና ለዘሩ የተስፋው ቃል ተነገረ ይላል። በዘር ደረጃ በአብርሃም ወገብ እያለ ተመረጠ እሱ ማለት ነው። ነቢያት አስቀድመው ይመረጣሉ፣ መልእክተኞች አስቀድመው ይመረጣሉ። ስለዚህ ተመረጠ። ለዛ ነው የዘዳግም መጽሐፍ ምዕራፍ 18 ቁጥር 18 ላይ ለኢየሱስ ትንቢት ሲናገር ሙሴ እንደኔ ያለ ነብይ ያስነሳላችሁ አላለ፣ የተመረጠ ሰው እንደሚመጣ። ያ ትንቢት ደግሞ የሐዋርያት ሥራ ምዕራፍ 7 ቁጥር 36 ላይ የትንቢቱን ፍጻሜ እናገኛለን። ታዲያ የተመረጠ ከነሱ መካከል ወገናቸው ስለሆነ ወንድማቸው ስለሆነ እስራኤላዊ ስለሆነ አብርሃም አባቱ ስለሆነ ዳዊት አባቱ ስለሆነ ቁጥር 9 ላይ ምን ይላል? ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። ቃል የተነገረለት ተስፋ የተነገረለት ነብይ ታላቁ ነብይ ታላቁ መልእክተኛ ይመጣ ነበር። በዓለም ነበረ ይላል። በዓለም ነበረ የሚለው ምንድነው? ዓለም የምትባለው እስራኤል ናት ወገኖች። በእስራኤል መካከል እንደ ተስፋ ቃል ነበር ነው። ሮሜ መልእክት ምዕራፍ 9 ስትሄዱ ልጅነትና ክብር የግን መሰጠት የተስፋውም ቃላት ለእነርሱ ናቸውና፣ ለምን? እነሱ እስራኤላውያን ናቸውና። ነቢያት እንደሚመጡላቸው ተስፋ ተነግረዋል፣ ለነሱ ማለት ነው። ነገስታት እንደሚነሱላቸው ተስፋ ተነግሯል። ኪዳን እንደተሰጣቸው ተስፋ ተነግሯል። አዲስ ስርዓት እንደሚሰጣቸው ተስፋ ተነግሯል። ስለዚህ በእነርሱ ዘንድ ነበር ይህ ተስፋ ቃል ነበረ። ዓለም በእርሱ ሆነ። ማን? እስራኤል በእርሱ ነው የተለየችው። አሁን እዚህ ጋር ዓለም በእርሱ ሆነ ሲል አብዛኛው የሥላሴ አማኝ ሰማይና ምድር በእርሱ ተፈጠረ ምናምን ብሎ ይለረዳል። ዓለም በእርሱ ሆነ ማለት እስራኤል ዓለም ትባላለች። ለምሳሌ ኢሳይያስ መጽሐፍ ምዕራፍ 42 ምዕራፍ 41 ምዕራፍ 46 ላይ የፈጠረ እስራኤል ሆይ የመረጠህ አምላክህ እንዲህ ይላል ይላል። የፈጠረህ ይለዋል። እስራኤል እንደኔ በኪዳን የተፈጠረ ወገን ይባላል በመጽሐፍ ቅዱስ። የተፈጠረ ኪዳኑ በመቀበሉ እግዚአብሔር የለየው ማለት ነው። ስለዚህ በዓለም ነበረ ዓለሙን በእርሱ ሆነ ሲል እስራኤል በኪዳኑ አብርሃም ኪዳን ሲሰጠው በዛ ምክንያት የተለየች ናት። ለምሳሌ ሕጉ ቢመጣ ራሱ የተስፋውን ቃል ፍጻሜ አካል እንዲያመጣ ነው በእኛ በክርስቲያኖች እምነት። ስለዚህ ዓለም በእርሱ ሆነ ሲል እስራኤል ከዛ የተስፋ ቃል ምክንያት ተለየች፣ ኪዳን ተሰጣት ማለት ነው። ከዛ ወደ ገዛ ወገኖቹ መጣ። እግዚአብሔር ወገን አለው እንዴ እህቴ? ከየት አምጥቶ ነው እግዚአብሔር ወገን የሚሆነው? በስጋው በአጥንቱ በደሙ በኩል እግዚአብሔር ወገን በነፍሱ በኩል የሚባል ነገር የለም። ወገን የሚኖረው ለሰው ነው። ዘር የሚኖረው ለሰው ነው። ስለዚህ ወገዛ ወገኖቹ መጣ ከነሱ መካከል ስለተመረጠ። ቀጥሎ ምን አለ? አድሬስ እያደረክ ያለው ምን እንደሆነ ታውቃለህ?
የእግዚአብሔርን ከቁጥር 9 እስከ 14 አብራራልኝ ብለሽኝ እኔ አሁን ስለ ፐርሰኑ እያወራሁኝ ስለ መለኮትነቱ እያወራሁኝ አንተ በምድር ላይ መቶ ስላደረጋቸው የእግዚአብሔርን ተስፋ ቃል እያወራሁ ተስፋ ቃል ነው የምታወራው። እኔ አሁን አድሬስ አድርጌ ያልኩልህ ሁሉ በእርሱ ተፈጠረ የሚለውን ነገር አይደለም ያልከው ማስረጃ ኦኬ በሱ ካልተቆይ አንዴ አሁን አንተ እያወራ ያለው ኦብቪየስሊ ክርስቶስ ተስፋ ቃል እንደነበረ እና አብርሃምም እችን ቀን ይጠብቁ እንደነበር መጽሐፍ ቅዱስ ይናገራል። ይሄን አልካድንም። ምን ማለት ነው? እግዚአብሔር ስለዛ ነው የሚናገረው። ዕብራውያን መጽሐፍ ምዕራፍ ብዙ ተናግረሃል፣ ሰምቻለሁ። ስለገባኝ ነው የምደግምልህ። ማለት በጊዜያት እንደመጣ ወልድ ስጋ እንደለበሰ በታይም ውስጥ እግዚአብሔር አብ ኤግዚስት አድርጎት ስጋን ሰጥቶት ምድር ላይ በታይም እንደመጣ እናምናለን። አሁን አንተ ዲስክራይብ እያረክ ያለውን ያንን በአካሉ መጥቶ ያደረገውን የተስፋ ቃል የማዳንን ስራ ነው አንተ እያወራህ ያለው። እኛ የምናወራው ስለ ማንነቱ ነው እያወራን ያለ ነው እና ብዙ ፋር ሄደ ሳትርቅ በክርስቶስ ምንም አልተፈጠረም ብለህ ዲናይ ስላደረግ ማለት ፕሌን የሆነ ጥቅስ ዲናይ ስላረግ ወደ ቆላስይስ ሰዎች ሊወስድ ይገባል። ምክንያቱም ስለ ማንነቱ ነው እያወራን ያለ ነው እንጂ ስለ ተስፋ ቃል ስላልሆነ። እሺ እንዴት ብዙ ጥያቄ ለምን መሰለ? ምክንያቱም ጥያቄን ሳይሆን እየጠየቅ እየመለስክልኝ ያለው ምንድነው? ተስፋ ቃልን ነው። እኔ ስለ ፐርሰንነቱ ነው እንድታወራ የምፈልገው። who is he ኢየሱስ ክርስቶስ ማን ነው ነው ከእግዚአብሔር ዘንድ የተገለጠ ሰው እንጂ ምድር ላይ ያመጣውን ተልእኮን ለመናገርማ ብዙ ተልእኮ እኮ አለው ክርስቶስ። ስለዚህ በቆላስይስ ምዕራፍ 1 ቁጥር ስንት ነው? ቁጥር ቅርታ ቆላስይስ 1:15 ልትይ ነው። እርሱ በእግዚአብሔር መልክ እርሱ የማይታይ አምላክ ምሳሌ ነው። ችግር የለውም። ችግር የለም። እርሱ የማይታይ አምላክ ምሳሌ ነው። የማይታዩትና የሚታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት በፊት በኩር ነው። ሁሉ ለእርሱ በእርሱና ለእርሱ ተፈጥረዋልና የተፈጠሩትም በእርሱ ነው የተፈጠሩትም ለእርሱ ነው ይላል። እርሱ ከሁሉ በፊት ሁሉም በእርሱ ተጋጥሟል። ዓለም ራሱ የተጋጠመች የምትኖርበት ዓለም የተገጠመችው በእርሱ ነው ተጋጥማ የምትቆመው እያለ አንተ ዮሐንስ 1:3ን ሁሉ በእርሱ ሆነ የሚለውን ነገር ተስፋ ቃል ነው ብለህ ተርጉመሃል። ይሄንንስ እንዴት ብለህ ነው የምትተረጉመው? ከዚህ በኋላ እንዳልከው ልጨርስ እችላለሁ። ምክንያቱም ይሄንን አይቼ ነው መቀጠሌን ራሱ ማቀው እንዳንዳከም። እሺ የቆላስይስ መልእክት ምዕራፍ 1 ላይ እንደዚህ ይቀመጣል። በነገራችን እርሱ የማይታይ አምላክ ምሳሌ ነው አለ። ኢየሱስ ለማይታየው አምላክ ምሳሌ ነው እንጂ የማይታየውን አምላክ አይደለም። ለማይታየው አምላክ ምሳሌ የሆነው ደግሞ ኢየሱስ ወንድና ሰው በመሆኑ ነው። የዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 ላይ ብትመለከቱ በመልካችን እንደ ምሳሌያችን ሰውን እንፍጠር አለ። ቀጥሎ የቆሮንቶስ መጽሐፍ ምዕራፍ 11 ቁጥር 7 አካባቢ ብትመለከቱ ወንድ የእግዚአብሔር ምሳሌና ክብር ነው ይላል። ስለዚህ ኢየሱስ ለማይታየው አምላክ ምሳሌ የሆነው ወንድና ሰው በመሆኑ ነው። ይሄ ነገር ላይገባችሁ ይችላል። እንዴት ወንድ በመሆኑ ምሳሌ ሆነ ማለት? እግዚአብሔር በፍጥረቱ ውስጥ በአንስታይ ጾታ አይጠራም፣ በተባዕታይ ጾታ ይጠራል። አሁን እግዚአብሔርን አንቺ ብለህ አጠራም። ይሄ ምሳሌ ወንድ ለእግዚአብሔር ምሳሌ ስለሆነ ነው እግዚአብሔር በተባዕታይ ጾታ የሚጠራው። ተባዕታይ መሆኑ አንስታይ አለመሆኑ ሴት አለመሆኑ ምሳሌ ያስብለዋል። ሁለተኛ ሰው በመሆኑ ነው። ሰው በመሆኑ ማለት ሰው የእግዚአብሔርን ጽድቅና ቅድስናና ገዢነትን ይገልጣል። ዘፍጥረት 1 ላይ በምድር ያለውን ይግዛ ተብሎ ነው ሰው የተፈጠረው። ስለዚህ ምሳሌ ሲለው አምላክ በመሆኑ ሳይሆን ሰው በመሆኑ ነው ምሳሌ የተባለው። ሁለተኛ ለማይታየው አምላክ ምሳሌ ነው እንጂ የማይታየውን አምላክ አይደለም። አንድ ነገር ምሳሌ የሆነለትን ነገር ከሆነ ምሳሌ አይሆንም። ምክንያቱም ምሳሌ የሆነለትን ነገር ነውና። ኢየሱስ አምላክ ቢሆን ለአምላክ ምሳሌ አይሆንም። ሰዎች ምሳሌ የምታስቀምጠው ምሳሌ ባልሆነ ነገር ነው። ለምሳሌ ነው የምትለው። ምሳሌነት አለመሆን ነው። ከሆነማ ለምን ምሳሌ ታደርገዋለህ? ስለዚህ ኢየሱስ ለማይታየው አምላክ ምሳሌ የሆነው የማይታይ አምላክ ስላልሆነ ነው፣ የሚታይ ሰው በመሆኑ ነው። ቀጥሎ ምን ይለሻል መስልሽ? የሚታዩትና የማይታዩትም ዙፋናት ቢሆን ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ይላል። እዚህ ጋር የሚታዩትና የማይታዩት ዙፋናት ወይንም ጌትነት ወይንም አለቅነት
በሰማይና በምድር ያሉ ነው የሚለው እንጂ ሰማይና ምድር እንኳን አይጠቀልልም። ጥያቄው አሁን በሰማይና በምድር ያሉ የተባሉት እነማን ናቸው? አራት ዝርዝር የተቀመጠላቸው ምን ዙፋናት፣ ጌትነት፣ ሀለቅነት፣ ስልጣናት የተባሉት ምንድናቸው ተብሎ ሲጠየቅ ቁጥር 19 ምላሽ አለው። በደሙ በኩል የሚታረቁት ሰዎች ናቸው በሰማይና በምድር ያሉ የተባሉት። ቁጥር 19 ምን ይልሻል መሰለሽ? እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይንም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል ይላል። ስለዚህ በሰማይና በምድር ያሉት የተባሉት በሰማይ የተባሉት ሞተው የሄዱ ሰዎች ክርስቶስን አምነው ተስፋ አድርገው የሄዱ፣ በምድር ያሉት ደግሞ እኛ። ሀለቅነት፣ ጌትነት ምናምን የተባለው ደግሞ በቤተ ክርስቲያን ውስጥ ወይንም እኛ ስንታረቅ የሚመጣው ሃይራርኪ አለ፣ የስልጣን ተዋረድ። ይሄ ደግሞ ሀለቅነት፣ ስልጣናት፣ ጌትነት በመጨረሻ ይፈርሳል፣ ይቀራል። የቱ ጋር ይናገርሻል? አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 28 አካባቢ ስትሄጂ ሀለቅነት ስልጣንን በሻረ ጊዜ ፍጻሜ ይሆናል፣ ጌትነትን ምናምን በሻረ ጊዜ ገባሽ? እዚህ ጋር ደግሞ በእርሱ ተፈጥረዋል ማለት በእርሱ በኩል ታርቀዋል፣ አዲስ ፍጥረት ሆነዋል ነው። ማንም በክርስቶስ ቢሆን አዲስ ፍጥረት በሰማይና በምድር ያሉት። አየሽ ዕብራውያን መጽሐፍ ምዕራፍ 11 ላይ አባቶች ምን ሆነው ተስፋ አድርገው ሞቱ፣ ፍጻሜው ግን በእኛ ነው ይላል። በማን? በእኛ በአዲስ ኪዳን ሰዎች ነው ፍጻሜው ብሎ ያስቀምጣል። ቀጥሎ በጣም አስደንጋጩ ነገር እዚህ ጋር ያለውን በትክክል ብትረጂ እርሱ ከፍጥረት በፊት በኩር ነው ይላል። የመጀመሪያ ፍጡር ነው ብሎ ያስቀምጠልሽ። the first born ነው በእንግሊዘኛው ብሎ ማለት የመጀመሪያ ፍጡር። ፍጥረት የተባለችው ቤተክርስቲያን ናት። ከቤተክርስቲያን በፊት የነበረ የመጀመሪያ ፍጡር ነው ኢየሱስ። የአዲስ ኪዳን የመጀመሪያ ፍጡር። ከቤተክርስቲያን በፊት በአዲስ ኪዳን የተፈጠረ የመጀመሪያ ፍጡር ማለት ሪዘረክት ያደረገ ሰው ማለት ነው። ክርስቶስ ሁለት ፍጥረትነት አለው። አንዱ በማርያም ማህፀን የተፈጠረው ፍጥረትነት ነው። እሱ በቀደመው አዳምነት የተፈጠረው ማለት ነው። ሁለተኛው ደግሞ ከሙታን ሲነሳ በአዲስ ሰውና ለዘላለማዊ ሰው በሚሆን ምሳሌ ተፈጥሯል። ትንሣኤ መፈጠር ነውና እህቴ። ቀጥሎ ምን አለሽ? እርሱ ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል አለሽ። ሁሉ በእርሱ ተጋጥሟል ማለት ሰማይና ምድርን እሱ በቃል አንጠልጥሎ ይዟል ምናምን ማለት አይደለም። ሁሉ በእርሱ ተጋጥሟል ማለት የቤተ ክርስቲያን አካላት ህብረቱ እሱ ራስ ሆኖ እነሱ አካል ሆነው ይመራቸዋል ነው። እዚህ ጋር የሚያወራው ሁሉ በእርሱ ተጋጥሟል የሚለው ስለ ራስነት ነው፣ ስለ ገዢነት ነው፣ ስለ ስልጣንነት ነው፣ ስለ ሊደርነት ነው። ተጋጥሟል ወይንም ኮንትሮል ያደርጋቸዋል ብሎ ማለት። ኤፌሶን መልእክት ምዕራፍ 1 ላይ ከሙታን ካስነሳው በኋላ ለቤተ ክርስቲያን ሰጠው ራስም አደረገው ይላል። ቀጥሎ የሚገርምሽ ሁሉ በእርሱ ተጋጥሟል የተባለችው ቤተ ክርስቲያን ስለመሆኗ ቁጥር 18 ላይ ጳውሎስ እንደዚህ ይልሻል። ምን? እርሱም የአካሉ በሱ ላይ የተጋጠመችው አለ። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው፣ ሊደር ነው አለ። ስለዚህ እዚህ ክፍል ላይ በጣም በሚገርመው ነው እየፈሰርክ ያለው። እኔ አንድ ቸርች ፋዘር ራሱ አሁን ኦር ደግሞ ኮሜንታሪ ራሱ አምጣልኝ ብለህ አይ ዶንት ኖ የእናንተን እምነት ኦር ደግሞ ያንተን ሴክ ተከታዮችን ካላመጣ ማንም ሰው እንደ ራሱ ምንም ቸርች ፋዘር እንኳን ጋር ሳንሄድ ማለት ነው የሚታዩትና የማይታዩትን እያለ ስለ ቤተ ክርስቲያን የሚያወራው ብለህ ስትተረጉም በጣም ነው የሚገርመው። ማለት የማይታዩትና የሚታዩት ማን ናቸው? የማይታዩት የተባሉት የሞቱት አምነው የሞቱት ሰዎች፣ የሚታዩት የተባሉት ደግሞ እኛ እንድናምን ትቀጥላለህ እንትን ልበል ትቀጥላላችሁ። አንዴ በጣም ይቅርታ ውሃ መጠጣት አለባችሁ። በነገራችን ላይ ሜሮንዬ ትንሽ የመደንገጥ ባህሪ ስላየሁ ረጋ ብለሽ ብታወሪ መልካም ነው። በመሃል ደግሞ ምንድነው እሱ የሚያወራውን ቅድም እንትን ነው የተቃጠለ ፖለቲካ መስራት የለብሽም። ቅድም አሁን እኔ ክርስቲያን ነኝ ብሎ ሲጀምር ነገሩ ክርስቲያን መስለኸኝ ነው ብለሽ እንትን ስታደርጊው ነበርና ጣልቃላ ለመግባት ነው መግባትም የለብኝም። ስለዚህ እንደዚህ አይነት ነገራቶች ቢቀሩ መልካም ነው። ገብቶሻል አባባሌ? ትኩረት መስጠት ያለባችሁ የምታወሩበትን ጉዳይ ብቻ መሆን አለበትና ሁላችሁንም እዚህ ቤት ታፕታፕም ኮፕሊንግ አድርጉ። የማሂርንም አዲስ ቪዲዮ ለቀቅ ያለው ስለዚህ ገብታችሁ ላይክ፣ ኮመንት፣ ኮፕሊንክም ሪፖስትም አድርጉ እያላችሁ ነው። ገብታችሁ የሚሉትን የተባላችሁትን አድርጉ። ሰፊው ህዝብ እንደዛ ፈጠን በሉ። ዝም ብላችሁ ሌላ ነገር እንትን አትበሉና ቀጥሉ። ይሄ ነገር ጨርሳችሁ ግን ወደ ጥያቄ ብትገቡ መልካም ነው። ቤሪያ እንዲጠይቅሽ እየፈለኩ ነው። የሚያነሳቸው ጥያቄዎች አሉ። ብዙ እያነሳ ነው። ብዙ ስለጠየቅሽ ነው። ብዙ እድል እየሰጠሁት ነው። አንድ ጊዜ ክሊር ያርግልኝ። ብዙ ሳያወራ የምጠይቀውን ጥያቄ ቶሎ አሳጥሮ ቢመልስልኝ ደስ ይለኛል። አሁን የሚታዩትንና የማይታዩትን ሲባል የሞቱትን ነው አልክ። እንዴት አይነት ትርጉም እየሰጠኸኝ ከሆነ እንዴት ነው ምን ቀጥለው? ሁለተኛ ቁጥር 19 ሰማይና በምድር ያሉት በእርሱ እንዲያስታርቅ አለ።
መላእክት በክርስቶስ በኩል አልተታረቁም ኃጢአት ስለሌለባቸው። በደሙ የታረቀው ሰው ነው፣ በሰማይና በምድር ያለው ሰው። ቁጥር 19 ምን ይልሻል መሰለሽ? እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። በሰማያት ያሉት የተባሉት በክርስቶስ የታረቁት እነማን ናቸው? ባንቺ እምነት የማይታዩትና የሚታዩት የሚለው ኔቨር ቁጥር 19 ላይ ሆነ በሰማይ ያሉት ማለት ቁጥር 16 ቆይ አይደለም እዛ ጋር አምጥተህ እዚህ ጋር አይደለም የምትተረጉመው። ቤሲክሊ 16ን ስታነበው እያለ ያለው እርሱም የማይታይ አምላክ ምሳሌ ነው ሲል በወንድነቱ ነው አልከኝ። ቤሲክሊ እሱ ራሱ ትርጉሙ ልክ አይደለም ማለት እያንዳንዱን ነገር ኮሬክት እያረኩ ነው ማለፍ ያለብኝ። ምክንያቱም ቆላስይስ 2:9 ላይ ምን ይላል? እሱ መለኮት በውስጡ የሞላው እንደሆነ ይናገራል። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል እያለ የተናገረ አይ ወንድ ስለሆነ ነው በአምላክ የሚመስለው ብለህ ተረጉምከው ማለት ኤቭሪቲንግ የምትናገረውን ነገር አድሬስ ካደረኩ በሰውነቱ ሜሮኒ ቃላቶች እኔ መጽሐፍ ቅዱስ ላይ በጣም ጠንቃቃ ስለሆንኩኝ በሰውነቱ የሚል መጽሐፍ ቅዱስ ውስጥ የለም። በሰውነት ነው የሚለው። በሰውነት ማለት ሰውነት የተባለችው ቅድም ነግሬሻለሁ። ሰውነት ወይንም አካል የተባለችው አዲሱ መደበኛ ትርጉምን ቀረል ባለ እሺ ቆላስይስ 2:9 ነው የምታወራው? ይቅርታ ቤሪያ ቃላቶች በጣም የተጠነቀቁ መሆን አለባቸው መጽሐፍ ቅዱስ ላይ። በሰውነቱ አቱ አይልም። በሰውነት ሰውነት የተባለችው ወይንም አካል የተባለችው ደግሞ ቤተክርስቲያን ናት። የመለኮት ሙላት በቤተክርስቲያን አለ ነው ክፍሉ የሚለው። በእርሱ የተባለው በቆላስይስ 2:9 መሰረት ቤተክርስቲያን ነው ወይስ ኢየሱስ ነው? እዚህ ጋር አሁንም ክፍሉን በደንብ ላንብብልሽ። እንዲህ ልሻል። እሺ በእርሱ አለ በእርሱ የመለኮት ሙላት ሁሉ በሰውነቱ አይደለም በሰውነት ተገልጦ ይኖራል። ምን ማለት ነው? እርሱ ራስ ነው። የቤተክርስቲያን ሙላት ራስ ሆኖ አካል በሆነችው በቤተክርስቲያን በኩል ይገለጣል። እርሱ የተባለው ክራይስት ነው። ለምን? የቤተክርስቲያን ራስ በሆኑ። ሰውነት የተባለችው አካል የተባለችው ማን ናት? ቤተክርስቲያን ናት። ስለዚህ የመለኮት ሙላት በእርሱ በእርሱ በኩል በሰውነት ይገለጣል። በሰውነት ማለት ቤተክርስቲያን ቱናት ሳድስና ሳልስን ተጠንቀቂ ለማለት ገርሞ በአማሪ በሰውነት እያለ ነው የተናገረው። ግን I'm gonna read እንግሊዘኛውን ክሊር ስለሚያደርገው for in Christ New Living Translation ነው። for in Christ lives all fullness of God in a human body ነው የሚለው። in a human body ስለ አንድ ባዲ ነው የሚናገረው፣ ስለ ቤተክርስቲያን አይደለም የሚናገረው። እንግሊዘኛው ስታንዳርድ ቨርዥን ደግሞ for in him በርሱ the whole fullness of deity dwells bodily ምን ስለ ቤተክርስቲያን አይደለም እዚህ ጋር የሚናገረው። bodily ማለት ምንድነው? bodily ስለ ባዲ ነው የሚናገረው። በእርሱ ስለ ቤተክርስቲያን የክርስቶስ ሰውነት አይደለች እንዲህ አይነት ቃል እኔ አረበ። ስለዚህ እንዴት ይሄ ነገር ትንሽ ሊልብሽ ይችላል። ሌላ ጊዜ ተገናኝተን በሰፊው እናወራለን። አሁን አንድ ሁለት በሰውነቱ የሚለው ላይ በሰውነት ብለህ እዚህ ላይ ክሊርሊ ቃሉ ባዲ እያለ እየተናገረ ሰውነቱ አይደለም ብለህ ከመጣህ እንዴት ነው? ቤተክርስቲያን የክርስቶስ ሰውነት ናት። ሰውነት ማለት አካል ማለት ቦዲ ተብሎ ወይንም ሶማ ተብሎ እዚህ ጋር አሁን ሶማና ሳርክስ የሚለው መሰረት መፍታት የለብህም። ቆይ በደንብ ይገባል። ስለ ባዲ ኦፍ ክራይስት በጣም አጥንቻለሁ። ባዲ ኦፍ ክራይስት ምን እንዳለበት እናውቃለን በክርስቲያን። እዚህ ጋር ግን በዚህ አውድ መሰረት ቆላስይስ 2:9 ስለማን ነው የሚያወራው ነው ጥያቄ እንጂ ስለ ቤተክርስቲያን ነው እናውቃለን። አውድ የሚለው ስለ ቤተክርስቲያን ነው ወይስ for in Christ ይላል? ቆይ for in Christ lives all the fullness of God in a human body ይላል New Living Translation is not talking about ስለ ቤተክርስቲያን ማለት ኦኬ። እሺ አውዱ ምን እንደሚናገር ነው ላሳይሽ ማስረጃ። ቆላስይስ መልእክት ምዕራፍ 1 ቁጥር 4 አካል ወይንም ሶማ የክርስቶስ አካል ወይንም ሰውነት ተብላ የተነገረችው ቤተክርስቲያን እንደሆነች ራሱ ጳውሎስ ተርጉሟል። አካል እያልኳችሁ ያለሁት ቤተክርስቲያንን ነው ብሎ ማለት ምዕራፍ 1 ቁጥር 4 ላይ እንደዚህ ይላል፣ አሁን በመከራዬ ስለእናንተ ደስ ይለኛል ስለ አካሉም ስለ ሰውነቱ ስለ አካሉም ማለት ስለ ቤተክርስቲያን አለ። አካሉም የሚለው የቆላስይስ መልእክት ላይ ቤተክርስቲያንን እንደሆነ አስቀምጧል። አካል እያልኳችሁ ያለሁት ቤተክርስቲያን ነው ብሎ ጳውሎስ ራሱ አስቀምጧል። ሰውነት እያልኳችሁ ያለሁት ቤተክርስቲያንን ነው። ስለ አካሉም ማለት ስለ ቤተክርስቲያን ሰውነት፣ ስጋ፣ አካል
የግድ የክርስቶስን አጥንትና ደም ማለት አይደለም። ጳውሎስ ራሱ ተርጉሞ አስቀምጦታል። አሁን እኔ ልጠይቅሽ ትንሽ ከኛለሁ። ስለዚህ ቤተክርስቲያን ውስጥ መለኮት አለ እያልከኝ ነው? ኦኬ አሁን ምንድነው የመለኮት ሙላት ማለት የሚለውን ደግሞ ላስቀምጥልሽ። የመለኮት ሙላት ማለት መለኮት መጥቶ ቤተክርስቲያን ውስጥ ሙላት ማለት ነው። የመለኮት ሙላት ማለት ምን ማለት ነው? አምላክነት ሙላት ነው። በጣም ግልጽ ነው አይደል? ቃሉ አይደለም። የመለኮት ሙላት ማለት ቁጥር ምዕራፍ 2 ቁጥር 3 እና ምዕራፍ 2 ቁጥር 19 ላይ አስቀምጦልሻል። ምን ይላልሽ መሰለሽ? በደንብ ስሚ። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር። ቅድም ቁጥር 19 ላይ በትክክል አውዱን ብትረጂው አሁን ምዕራፍ 2 ቁጥር 7 ላይ ግራ አይገባሽም። ምዕራፍ 1 ቁጥር 19 ላይ ሙላት የእግዚአብሔር ሙላት ምን እንደሆነ አስቀምጧል። ምን ብሎ? እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር። ምንድነው ሙላቱ? ምዕራፍ 2 ቁጥር 3 ላይ ሙላቱን አብራራ። ምን? ዕውቀት፣ ጥበብ፣ ጸጋ፣ ጽድቅ፣ ቅድስና። እነዚህ የእግዚአብሔር ሙላት በቤተ ክርስቲያን አሉ ነው። ሁለተኛ ቁጥር 19 ላይ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖራል። እንዴ እሱ ሲጀመር የመለኮት ሙላት ካለበት ሙላት እንዲኖርበት ለምን ይሰቀላል? ስለዚህ እሱ የመለኮት ሙላት አይደለም። መለኮት ወይንም መለኮት መጥቶ እሱ ውስጥ just እንደ ኮንቴይነር የሆነ እንደ ሃይላንድ ውሃ እንደሚሞላ መጥቶ መለኮት ቁጭ ያላለበት ሙላት የሚባለው የእግዚአብሔር ጽድቅ፣ የእግዚአብሔር ቅድስና፣ የእግዚአብሔር የእውቀት መዝገብና ጥበብ የእግዚአብሔር ሙላት ይባላል። ለዛ ነው ቁጥር 13 ላይ ምን ይልሻል መሰለሽ? ከላይ ጀምሮ ላንብብልሽ በፍጥነት። ስለናንተ በሎዶቅያ ስላሉ ፊቴን በስጋ ስላላዩት ሁሉ እንዲህ ያለ ዕውቀት ምን አለ በፍቅርም ተባብረው በማስተዋል ወደሚገኝ ይልና ቁጥር ፈጥኜ ላም የእግዚአብሔር ሚስጥር ይልሻል። የእግዚአብሔር ሚስጥር በክርስቶስ ያለው በቤተክርስቲያን ያለው የእግዚአብሔር ሚስጥር ምንድነው ሲልሽ እርሱንም ክርስቶስን እንዲያውቁ ጋደላለሁ የተሰወረ የጥበብና የዕውቀት መዝገብ ሁሉ በእርሱ ነውና። ሙላት ማለት ዕውቀት ጥበብ ማለት ነው እንጂ መለኮት ሞልቶ ዲቫይን መጥቶ ታዲያ መለኮትነት አምላክነት ይሄ ጥበብ ዕውቀት እኮ የአምላክነት ባህሪ እኮ ነው። እሺ ጥሩ። ቁጥር 10 ላይ እዛው ዝቅ ብለህ አሁን እንግዲህ ያልከው ቁጥር 9 ላይ ቤተክርስቲያን ነው። አሁን ሜሮን ያበዛ ቁጥር 10 ላይ ሲሄድ አሁን ያልከው ነገር እንደሚፈርስ እናየዋለን። ለአለቅነትና ለስልጣንም ሁሉ ራሱ በእርሱ ሆናችሁ ተሞልታችኋል፣ በእርሱ ነው የተሞላችሁት ነው የሚለው። ስለዚህ ማለት ነው ቁጥር 9 ስለርሱ ነው የሚያወራው። የተሞላው ቤተክርስቲያን ሳይሆን እኛንም በእርሱ የተሞላ ነው። ቆይ ስለዚህ ማለት ነው በዚህ ለሌላ ጊዜ ላስቀምጥልሽ። ለሌላ ጊዜ ለምችን አድሬስ አድርገኝ ማለት ቤተ መቅደስ ምንድነው የሚለውን ቤተ ክርስቲያን ማለት የቤተ መቅደሶች ህብረት ነው። ቤተ መቅደስ ደግሞ እያንዳንዱ ግለሰቦች ናቸው። ቤተ ክርስቲያን ሲባል ስለ ግለሰብ አይወራም፣ ስለ ህብረቱ ነው። በእርሱ የመለኮት ሙላት በሰውነት አለ ሲባል በቤተ ክርስቲያን፣ በእርሱ ሆናችሁ ተሞልታችኋል ሲባል ደግሞ ቤተ መቅደስ ለእያንዳንዱ ፐርሰን ይነገራል። እዚህ ክፍል ላይ ስለ ህብረቱ በአንድነት ተናግሯል። ስለ ነጠላው ግለሰብ ደግሞ ስለ እያንዳንዱ ተሞልታችኋል ብሎ በግለሰብ ደረጃ ተናግሯል። ስለዚህ ቤተክርስቲያንና ቤተ መቅደስ የሚለውን ነገር እኔ በጠይቅሽ ደስ ይለኛል። አዎ ጠይቅ ቤሪያ። ዳም ወደ እኔ መምጣት ፈልገሃል? ምን ተጨናንቀሃል? አይደው ነው ምን እንደሆነ ብዙ ጥያቄዎች ነበር የጠየቅሽውና ሜሮንዬ ብዙ ጥያቄዎች ስለጠየቅሽው እሱም ሲያብራራ ነበረ። ገብቶሻል? መቀበል አለመቀበል ሌላ ጉዳይ ነው። ስለዚህ እሱ ደግሞ ይጠይቅና ያንቺ መልስ ደግሞ እንስማ። ቀጥል። ኦኬ እኔ ከብሉይ ኪዳን ነው የሚጀምረው፣ ብዙ አላበዛልሽም። ዘዳግም 18 ላይ እንደዚህ ይላል፣ ሙሴ እንደኔ ያለ ነብይ አምላክ ያስነሳላችኋል አለ። ሙሴ ይነሳል ያለው ነብይ ማንን ነው? በመጽሐፍ ቅዱስ ተረጓሚ መሰረት ኢየሱስ ክርስቶስ እንደሆነ ጳውሎስ ነግሮናል። ኦኬ እሺ። ኢየሱስ የአምላክ ነብይ ነው? እንደዛ ነው ህዝቡን ነፃ የሚያወጣ ለማለት ተፈልጎ ነው። እንዳንተ አይነት ምን ለማለት ተፈልጎ ነው? ሙሴ ለምሳሌ እስራኤላውያኖችን ከካፕቲቪቲ ኦር ከባርነት አውጥቷል። ሙሴ አምላክ ነብይ ነው። ኢየሱስ የአምላክ ነብይ ነው ወይ? በምን ቆያ እንደ የሚለው ቃል ተጠቅሟል እዚህ ጋር አይደለም። እንደ አንተ አይነት ነብይ ያስነሳል። ምን የሚያደርግ ህዝብን ነፃ የሚያወጣ ቤሲክሊ ኤግዛክትሊ who you are አይደለም። ቤሲክሊ እንደ ሙሴ አይነት ምንድነው እንዳንተ አይነት ሚና
እሺ እንደ ሙሴ አይነት የሚለውን ታዩና ሙሴ አምላክ ነብይ ነው ስለሚናነት ነው እንጂ የሚናገረው። ኦኬ እየተናገርክ ኢየሱስ ክርስቶስንም እኮ በአንጻሩ ሰዎች ነብይ ነው ብለውታል አይደል እንዴ? ይሄ ሰው ነብይ መሆን አለበት። የሰማርያ ሴት እኮ እውነት አንተ ትክክለኛ ነብይ ነህ ብለዋለች እኮ። ምክንያቱም የልቤን ነገረኝ አለች። ኢየሱስ አምላክ ነብይ ነው አው ነብይ ነው ወይንስ አይ አይደለም ብለሽ መልሽልኝ። ነብይ አምላክ ነብይ ነው ኢየሱስ? ኦኬ ዘዳግም 18 አምጥተህ ስለጠየቀኝ በዚህ አውድ መሰረት ጥቅሱ የሚናገረው ስለሚና ስለሚጫወተው በነብይነት ስለሚጫወተው ሚና ነው። በዛ መሰረት አዎ፣ ምክንያቱም ሐዋርያት ሥራ አይ ቲንክ ላይ ስንሄድ እንደ ሙሴ አይነት ነብይ ያስነሳላችኋል የተባለው ክርስቶስ እንደሆነ ይናገራል። ግን ኢየሱስ ከነብይ በላይ ነው ብለን ነው የምናምነው። ታዩ በቃ ለሌላ ጊዜ ለአንቺ ያዡ። ችግር የለም ከነብይ በላይ ነው። እሺ ችግር የለም። ሉቃስ ወንጌል ምዕራፍ 9 ቁጥር 35 ላይ እንደዚህ ይላል። እግዚአብሔር ስለ ኢየሱስ ሲናገር ሉቃስ ወንጌል ምዕራፍ 9 ቁጥር 36 ላይ እግዚአብሔር ስለ ኢየሱስ ሲናገር እንደዚህ ይላል። ከደመናውም የመረጥኩት ልጄ ይህ ነው እርሱን ስሙት አለ። እግዚአብሔር ከምን መካከል ነው ኢየሱስን የመረጠው? ምንድነው የሚለው ጥቅሱ? ድጋማ የመረጥኩት ልጄ የምወደው ልጄ ነው የመረጥኩት ልጄ ነው የሚለው። የመረጥኩት የምወደው የተባለው ሲጠመቅ ነው። በተራራው ማለት ያዕቆብ ጴጥሮስንና ዮሐንስን ይዞ በወጣ ሶስቱን ይዞ በወጣ ጊዜ የመጣው ድምጽ የመረጥኩት የሚል ነው። ከማን መካከል ነው? ቆይ ላውጣው። እኔ የመረጥኩት የሚል አይመስለኝም። የምወደው ልጅ ሁለት ጊዜ ነው አምሽር አብ እንደዛ ያለው። አንዱ በጥምቀቱ ጊዜ፣ ሁለተኛ ነገር ደግሞ በትራንስፊግሬሽን በምንልበት ጊዜ ነው የምወደው ልጅ ነው እሱ ስሙት ያለውና 9:35 ነው። ኦኬ አንድ ጊዜ ግን ሆን ተብሎ ነው ከኔ ጋር እንድታወራ የተደረገ። ምስኪና ልጅ ተባለ። እስከዛው ድረስ ማለት ነው ቪዲዮ ያላችሁ 800 ምናምን ሰዎች የኔን ቪዲዮ እየገባችሁ ኮፒ ሊንክ ሼር ምናምን ሪፖስት አድርጉት እና ትንሽ ናት ደግሞ አንብቧት ሁላችሁም። በቃ እዚህ ጋር 800 ሰው ቪዲዮ ሜሪ አለሽ? አለሁኝ። እሺ ሉቃስ 9:35 አየሽው? የመረጥኩት ልጄ ይላል። እሺ ኦኬ። ይሄ ትራንስፊግሬሽን ነው ወይስ? እሺ ጥያቄ ምንድነው? ከማን መካከል ነው የመረጠው? የተመረጠ ከሆነ የመረጥኩት የሚለው ያው ተልእኮውን ለማሳየት ነው። መሲህነቱን መሲህ አይደለ ኢየሱስ ክርስቶስ። ስለዚህ ለማንነት አይደለም፣ ቤሲክሊ ስለ ተልእኮ ነው የሚያወራው። መሲህነትም ስላለው ኢየሱስ ክርስቶስ ስለማንነት አይደለም እኮ የጠየቁሽ። ከዛ ነው የመረጥኩት የተባለው በመሲህነቱ ነው አይደል? መሲህ ነው ኢየሱስ ክርስቶስ። ስለዚህ ስለ መሲህነት ስለሚናው ነው እንጂ ስለ ማንነቱ አይደለም። ይሄ ነው እንግዲህ ማለት። እሺ ያዡ ስለምትፈትሽ ጥያቄዎችን እኔ እንድትፈትሽ አንቺ እንድታነቢበት የሚያደርግ ነገር ነው ማሳይሽ። ከማን ቆይሽ እዚሁ ስመልስልህ ከማን መካከል ተመርጧል ብትለኝ ያው በዛ ትራንስፊግሬሽን ከሙሴና ከኤልያስ መካከል የሚለውንም ነገር ልሰጥ እችላለሁ። ለምን ሙሴ ሕግን አመልካች ነበረ፣ ኤልያስ ደግሞ ነብይ ነበር። ሁለቱም ቆሞ ነበረ። ስለዚህ ያው ከነሱ መካከል መርጦታል። እሺ ያጁ እሱንም ለማመላከት ለሌላ ጊዜ ኢየሱስ ከእስራኤላውያን መካከል ነው የተመረጠው። ወንድሞች እስራኤላውያን ወንድሞች ነው አይደል? እሺ ችግር የለውም። ሙሴና ኤልያስ ታዲያ ለምን መጡ? ፖይንቱ ምንድነው ነው? አውዱ ምንድነው ነው? መዝሙረ ዳዊት ምዕራፍ 2 እኔ እንድታነቢ ነው የምፈልገው። መዝሙረ ዳዊት ምዕራፍ 2 አይ እየጠየቀኝ ነው። ቆይ እንዳይሆነ የፈለከው መጀመሪያ እንግባባ እንድመልስልን የፈለከው ወይስ ደግሞ ገብቼ እንዳይውና ሌላ ጊዜ አይደለም? ለሌላ ጊዜ አሁን ኢየሱስ ኤልያስንና ዮሐንስን ከጠየቅ ከሰዎች መካከል ነው የተመረጠው። በቃ ሰው በመሆኑ ነው የተመረጠው እንጂ አምላክ ስለለብሶ አልመጣም። እሺ በቃ ልጠይቅህ፣ እዚሁ ሙሴና ኤልያስ ለምን መጡ? ቆይ የኔ ጥያቄ እኮ ነው።
እኮ ለምን መጡ ታዲያ? ከማን እንደተመረጠ ስትል ለሙሴና ኤልያስ ለምን እዛ በመካከሉ ተገኙ? ምክንያቱም እነሱ የተላኩ ነቢያት ነበሩ አይደል? ኤልያስም ነብይ ነበረ፣ ሙሴ ደግሞ ሕግን ይዞ መጥቷል። ለምን ሁለቱ በግራና በቀኝ ቆመው መጡ? አሁን እኔ ጥቅስ ሄጄ ሌሎች ጥቅሶች ላይ የተመረጠው ከእስራኤላውያን መካከል ነው ሚለውላ እንዳሳይሽ ነው። ለምን ጠንከር እንዳደረገው እኔ ሐሳብ እንድታይ ብቻ ነው የምፈልገው። ኢሳይያስ መዝሙረ ዳዊት ምዕራፍ 2 እሺ ይሁን ላይ ጠበቀኝ። እሺ ችግር የለውም በቃ መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ እንደዚህ ይልሻል። ትእዛዙን እናገራለሁ፣ እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስት የምድርን ዳርቻ ለግዛት እሰጥሃለሁ ይላል። እዚህ ጋር ለምነኝ አምላክ ለምነኝ እያለ ያለው ማንን ነው? በትንቢት መሰረት አንተ ልጄ ነህ እኔ ዛሬ ወለድኩ፣ ለምነኝ አሕዛብን ለርስትህ የምድርን ዳርቻ ለግዛትህ እሰጥሃለሁ አለ። እግዚአብሔር እንዲለምነው የፈለገው አካልና ልጄ ነህ ብሎ እየተጠራ ያለው አካል ማን ነው? ለምነኝ እያለ ያለው ማንን ነው? እግዚአብሔር። አውዱ እየተናገረ ያለው አይ ቢሊቭ ስለ ንጉስ መንግስት ላይ ስለሚቀመጥ ንጉስ ነው እያወራ ያለው። መወለድ የሚለው እኮ አይ አውዱን እኮ ችግር የለውም አውዱን ነው እየነገርከኝ ያለው በዛ ሰዓት ለምን እንደተጻፈ ማለት ነው። መወለዱ ደግሞ ሹመትን ያሳያል። መወለድ ይሄ ላንጉጃቸው መወለድ የሚለው ሹመትን የመንግስት መጀመሪያን ለማለት ነው። ለምነኝ ስለሚለው ነው። ለምነኝ ለምንድን ነው እያለ ያለው? የቱ ጋር ቁጥር ስንት ላይ ለምነኝ የሚላየ? ቁጥር 8 ምዕራፍ 2 ቁጥር 8 ላይ ለምነኝ ይላል። እሱ አምላክ ከሆነ ለምንድን ነው አምላክ እንዲለምነው አብ ወልድ አምላክ እንደሆነ የሚያውቅ ከሆነ ለምነኝና ስልጣን ሰጣለሁ እንዴት ይለዋል? ለምነኝ አሕዛብንም እሺ ስንት ያገኝ ነገር ቋሶስ እሺ ምንድነው ችግሩ? እዚህ ጋር ያየኸው ለምነኝ ስላለ እኩልነቱን አያሳይም ለማለት ነው? በመጀመሪያ ደረጃ አብ ወልድ እንዲለምነው ይፈልጋል። ስልጣን ከመሰጥህ እንድትለምነኝ ነው ይላል። አይደለም ያው እንዳልነው የሹመትን በአውዱ መሰረት ስለ ሹመት ነው የሚያወራው፣ ስለ ንግስና ሹመት ነው የሚያወራውና ይሄ ደግሞ ሚናና ስርዓትን ለማሳየት ነው እንጂ እኩልነትን ለማበላለጥና ለማሳነስ አይደለም። እዚህ ጋር እሺ ችግር የለም ያጁ አይደለም መልሴ ነው። ሌላ ጊዜ ማልቀይረው መልሴ ነው የምሰጥ። ስለዚህ ነው መልሴ ለሌላ ጊዜ እንደምታነብበት ሚና ነው። በቃ ኢየሱስ ክርስቶስስ አብ ከኔ ይበልጣል እያለ እኮ ይናገራል። በምድር ላይ እኮ ሳለ እኮ የኔ ፍቃድ ሳይሆን ያንተ ፍቃድ ይላል። ይሄ እኩልነቱን ለማሳነስ ሳይሆን እስባው ሰብሚሽንን ለማሳየት ዩኒቲንና ራስን ዝቅ ማድረግ አይደለም። ባይዘወይ እስባው ሰብሚሽን መታዘዝን ለማሳየት ነው። ኢየሱስ ክርስቶስ አሁን እግዚአብሔርን ያመልካል ወይንስ አያመልክም? እሱን ቅድም ልትጠይቀኝ ነበረ። በመጽሐፍ ቅዱስ ደረጃ ኢየሱስ ክርስቶስ አሁን የሚሰራው የሚለን ነገር ምንድነው? እየማለደ ለቅዱሳን እንደሚማልድ ነው የሚናገረው። ሁለተኛ ነገር ደግሞ ቅድም ባነበብነው መሰረት ለአብም ለወልድም አምልኮ እንደሚቀርብ ይናገራል በመጽሐፍ ቅዱስ። ይሄንን የነገረን ኢየሱስ ክርስቶስ በአብቀኝ እኮ የተጻፈልንን የተናገረልንን መጽሐፍ ቅዱስ ያለን ነው የምመልስልህ። እሺ ዕብራውያን መጽሐፍ ምዕራፍ 2 ቁጥር 13 ላንብብልሽ። ስምህን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግንሃለሁ ይላል። አምላክን ማመስገን አምልኮ ነው አይደለ እህቴ? ለአምላክ የሚቀርብ ምስጋና ወርሺፕ ወይንም አምልኮ ነው አይደል? ቀጥል። ኦኬ እሱን ነገር ያዢ። ምስጋና ሁሉ አምልኮ አይደለም። ለሰው አሁን ምስጋና ብታቀርብ አምልኮ አይደለም። ለአምላክ የሚቀርብ ምስጋና ሁሉ ግን አምልኮ ነው። እዚህ ጋር ምን ይላል?
እሺ ጥሩ ኦኬ። ስለዚህ ኢየሱስ ዕብራውያን ምዕራፍ 2 ስለ ሰውነቱን አይደለም የሚናገረው ዕብራውያን ወይስ ስለ አሁን አምላክነቱን ነው? ሙሉ ለሙሉ ኢየሱስ ክርስቶስ ኢንካርኔት አድርጎ ሰው በሰውነቱ ተገልጧል አይደለ? ስለዚህ ሰው በፍጹም ሰው በነበረበት ጊዜ ኢየሱስ ክርስቶስ ይሄንን ማለት ይችላል አይደለ? ምክንያቱም እግዚአብሔር አብን በምድር ላይ በነበረ ጊዜ ይታዘዘው ነበር። ከትንሣኤ በኋላ ወንድሞች ከተሰጡት ሮሜ መልእክት ምዕራፍ 8 ቁጥር 29 ላይ በብዙ ወንድሞች መካከል በኩር ይሆን ዘንድ ተብሎ በተነገረው የአዲስ ኪዳን ወንድሞችን ወይንም ሪዳይሬክት ካደረገ በኋላ እንደሱ አይነት ሰዎች ለሚመጡት ስለ ፓስት ቴንስ ነው። ጥሩ እሱ ስለ ፓስት ቴንስ ነው እያወራ ያለው። ምክንያቱም ቁጥር 14 ላይ ስትሄድ ምን ይላል? 14ን ታነባለህ። 14ን ሻምበል ገና ስለሚመጣ ነው የሚያወራው። ገና እንደሱ ከሆነ ቁጥር 14ን አንብበለን፣ ችግር የለውም። እንደሱ ከሆነ ቁጥር 14ን አንብበለን። ይሄው አነብኩልሽ። የሚቀደሰውና የሚቀደሱት ሁሉ ከአንድ ናቸው፣ ገና አልተቀደሱም። ከተቀደሱ በኋላ ነው ስሙ ቁጥር 14ን ነው እያወራ ያለው ወይስ የት ላይ ነው ያለው? ቁጥር 11 ነው 14 ነው ያልኩት። ይቅርታ እንግዲህ ልጆቹ እኔን መልሳ ጠያቄ ሆነች። እሺ ይሁንልሽ። ጥያቄ አይደለም መልስ ትፈልጋለህ። በዛ ደግሞ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄው ዲያብሎስ ነው እያለ ይቀጥላል። ያ ስለዚህ ምን ይላል? ልጆቹ ስጋና ደም ካላቸው እርሱም እንዲሁ ተካፈለ እያለ ተካፈለ ፓስት ቴንስ እያለ ይናገራል። ቁጥር 17ም ላይ ስትሄድ በሁሉ ነገር እንደ ወንድሞቹ ሊመስል ይገባው ነበር እያለ ስለ ኢየሱስ ኢንካርኔሽን ስለ ሰውነቱ እየተናገረ ነው ማለት ነው። ስለዚህ ኢየሱስ እንደ ሰው እግዚአብሔርን ታመነ፣ የሰውነቱን ማስረጃ ነው ሰው መሆኑ፣ ሰው እንደነበረ ኢንካርኔት እንዳደረገ። ዕብራውያን መጽሐፍ ምዕራፍ 2 ቁጥር 7 ስለሚመጣ ዘመን ወንድሞች በአዲስ ኪዳን ወይንም በሚመጣው ዓለም ላይ ስላሉት ህብረት ነው የሚያወራው። እሱን ይሄ ጥቅስ የተወሰደው ከብሉይ ኪዳን ነው አይደለም? ከመዝሙረ ዳዊት እሺ ቆይ ትጠይቃለህ። በጣም ብዙ ነው የምትሄደው ግን እሺ በቃ በጣም ብዙ ጠይቀኸኛል። መልሶች አንድ ነገር ልጨምርልሽ። እኔ ኢየሱስ ሪዳይሬክት ካደረገ ወደ ሰማይ ከሄደ በኋላ ከአብ ጋር እኩል ዕውቀት አለው ወይንስ የለውም? አለው። አምላክነቱን አልተወም። ስለዚህ አለው። ኦኬ እኩል ዕውቀት ካለው የዮሐንስ ራዕይ ምዕራፍ 1 ቁጥር 1 ላይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው ይልሻል። እኩል ዕውቀት ካለው ይህን ራዕይ ከእግዚአብሔር ተቀብሎ በመላኩ በኩል ለዮሐንስ ለምን ያሳየዋል? የሚያውቀውን ነገር ነው እግዚአብሔር መልሶ እየሰጠው ያለው። እንዴት አድርገህ እንደምታይ ሰው ኢየሱስ ክርስቶስ እኔ እዛው ላይ ማለት ነው የምታመጣው ራዕይ ላይ ምዕራፍ 1 ቁጥር 8 ነው ያልከው አይደለ? ያው ስለሚናገር አይደለም። ምዕራፍ 1 ቁጥር 1 ላይ ራዕይ ዮሐንስ የተገለጠው ፍጥሞ በምትባል ደሴት ለዮሐንስ ነው። የተገለጠው ደግሞ ከ96 እስከ 99 ዓመተ ምህረት ተብሎ ይታሰባል። ኦፍ ኮርስ ከእርገት ከ60 ዓመት በኋላ ነው ራዕይ ዮሐንስ የመጣው። ታዲያ ከ60 ዓመት በኋላ የመጣውን ራዕይ ኢየሱስ ወደ ሰማይ ከሄደ በኋላ የተገለጠውን ራዕይ ዮሐንስ ራዕዩን ሲናገር እግዚአብሔር ለኢየሱስ የሰጠው ነው አለ። በሰማይ እኮ ስላለው ነገር ነው የሚነግርሽ። በሰማይ እኩል አምላክ፣ እኩል መለኮት፣ እኩል ፈጣሪ፣ እኩል ዕውቀት ካላቸው እግዚአብሔርና ኢየሱስ ብሎ ለያይቶ እግዚአብሔር ለኢየሱስ የሰጠው ለምን ይልሻል? እሺ እዛ ከመሄደ በፊት እዛው ዝቅ ብለህ ራዕይ 1:8ን ብታነባው እኔ አልፋና ኦሜጋ ነኝ መጀመሪያና መጨረሻ ያለውና የነበረው የሚመጣው ሁሉን የሚችል ይላል ጌታ እግዚአብሔር ይላል። ኢየሱስ ክርስቶስ ዕውቀት ከሌለው ይሄንን ማለት ይችላል አይችልም? ራዕይ 1:8 በመጀመሪያ የኢየሱስ ንግግር አይደለም፣ የአብ ንግግር ነው። ለአብ የተነገረ ነው፣ ሰላምታ ነው። ይሄንን ራዕይ 1:8ን ዮሐንስ ለሰላምታ ጎትቶ የሚያመጣልሽ ከዮሐንስ ራዕይ ምዕራፍ 4 ቁጥር 8 ነው። ያለውና የነበረው የሚመጣው አብ ተመልኳል። ለአብ መላእክቶች ያመሰግኑትን ምስጋና እንደ ራዕዩ መግቢያ አድርገው ይሰጥሻል። ጥሩ እሺ፣ አሁን እሱን ትርጉሙ ልንገር። አሁን ይሄን ትመልስልኛለህ ብዬ ነበረ፣ ግን ወደ አንተ መልስ ልሂድ ማለት ነው። ተሰጠው ማለት እኩልነትን ለመካድ አይደለም። ኢየሱስ እንደ ሰው መካከለኛ ሚናን ተቀብሏል አይደለ? በዚህ ታምናለህ?
አሜን ተሰጠው የሚለው ሚናን ተቀብሏል። መካከለኛ ሆኖ ሚናን ስለተቀበለ መጽሐፍ ቅዱስ ብዙ ቦታ ላይ ተሰጠ ይላል እና ይሄ ደግሞ ከትንሣኤ በኋላ ኢየሱስ እንደ መሲህ ንጉስ ሚናን መቀበሉን ያመለክታል እንጂ እሱ ከአብ ስለሚያንስ በእውቀት ዝቅ ስላለ አይደለም። በዛ መሰረት ራእዩ እውቀት ነው እኮ እሱን አስረዳው። ምክንያቱም ሚናን መንግስትን ነው የሚያሳየው። ሚናን ኦኬ አልኩ። መካከለኛ ሆኖ መምጣቱና መካከለኛ ሆኖ መጥቷል። ስለዚህ ማለት ነው ከትንሣኤ በኋላ እንደ መሲህ ሚና መቀበሉን ለማመልከት ነው እንጂ ከአብ ያንሳል ለማለት አይደለም። ለምን ካልከኝ ደግሞ ቁጥር 8 ላይ ስትል እኔ አልፋና ኦሜጋ መጀመሪያ መጨረሻም እያለ ሁሉን አዋቂነቱን ስለሚናገር አመሰግናለሁ። አንድ ጥያቄ ነበር ተቀበልሃል ያልኩት፣ ይሄን ሁላ ጥያቄ ተቀበልኩ። ሌሎችም ያው አስተያየት ነው። ጥሩ ዲስከሽን ነበረ። ጥሩ ነበር። እንዴት እንደነበረማ ማውራት የምንችለው እኛ ነን፣ አንቺ እኮ አይደለሽም። የሚያሳዝነው ነገር ምንድነው? የሚያሳዝነው ነገር ምንድነው? አሁን ቤሪያ ሙስሊሞችን እንጠይቃለሁ ብሎ ነበረ። በመጀመሪያ እሱ ሳይሆን እሱ ክርስቲያን ከሆነ ስላሴ ኢየሱስ ክርስቶስ አምላክ ብለው የሚያምኑ ክርስቲያኖች ከነሱ ጋር በመጀመሪያ አውራና እኛም እንስማ ብለን ስንለው፣ አሁን ቅድም ስትለው የነበረው ምንድነው? አውቀው ነው እሷ ጋር እንዳወራ ያደረጉት አልክ። አውቀንማ ነው ያለ እውቀት አይደለም። ገብቶሃል አባባሌ? አሁን እሷን ስትጠይቃት በደንብ አድርገህ መጠየቅ ነበረብህ። የምትጠይቃትን ነገር የቤት ስራ ለምንድን ነው የሆነው ነው። እዚህ ጋር እኮ ቁጭ ያልነው እኮ እንድንማር ነው። ገብቶሃል አባባሌ? የምትጠይቃት የምትመልሰውን መልስ ለመስማት ነው። ያ የምትመልሰው መልስ ደግሞ እዛ ላይ አንተ አስተያየት እንድትሰጥበት ነው ቁጭ ብለን ያለ ነው እንጂ እኮ የቤት ስራ እንድትሰጣትማ አይደለም። ምንድነው ጠይቀህ ቀጣይ የምትጠይቀውን የመጠየቅ እድልህን ያሳረርከው አንተ አሁን ቤሪያ። ገብቶሃል አባባሌ? ለመማር ሰው ቁጭ እስካለ ድረስ ጥያቄ የቤት ስራ ሊሆን አይችልም። 16 ጥያቄዎች በአንድ መሀል ላለመግባት ነው እንጂ 16 ጥያቄዎች በአንድ የመጠየቅም ትክክል አይደለም። አንድ ጥያቄ ይነሳል፣ እሱን በደንብ ይፈተፈታል። ከዛ ግልጽ ከሆነ ወደ ሁለተኛው ይሄዳል። እንደዛ ነው መሆን የነበረበት። መሀል ላለመግባት ነው እንትን ያደረኩት። ኡስታዝ ትገባለህ? ኦኬ እሺ፣ ሌላ ጊዜ እኔ እጠይቃለሁ። ሜሮን ስላገኘሽ ደስ ብሎኛል። እኔ ሳላ ለማጨናነቅ ነው። ያ ደግሞ እና ምንም አትጨነቅም እኮ እሷ በነገርህ ላይ አንተ እንዳሰብካት አይደለችም። ጠንካራ ሴት ናት። ምንም የፈለገ ነገር ብታፈነዳ ምንም አይመስላት። ኮረዳነች። ብዙም እንትን ማለት የለብህም፣ መጨነቅ የለብህም ለሷ። ጊዜ ካለው ኡስታዝ ይገባል። እስኪገባ ምናልባት ከተመቸው ይገባል፣ ካልተመቸው ደግሞ ሌላ ነገር ነው። አስተያየት እንቀበል እንዴት እንደነበረ ገስት ላይ ካሉ ሰዎች። ይስቱ ፊል ፍሪ ጋይስ። እኔ ቤሪያ ቁጭ በል እንዳትወጣ። ቤሪያ አንዴ ጠብቅ፣ አንቺንም ጠብቅ፣ ችግር የለው። እሺ አዲስ ዓለም አቤት። አሰላሙ አለይኩም ወራህመቱላህ። እሺ 10 ደቂቃሽ እንዴት ነሽ? ደቂቃ ነኝ። ደቂቃ ኡስታዙን አሰላሙ አለይኩም ከታች ባቢላን እንዴት ነህ? ሜሮን ቤሪያ ኤቭሪዋን ሙቤ ሐሰን አብረን ነበርን። ደህና ናችሁ? ያው አሪፍ ነበረ ማለት ያው ሜጃ ስላጣን ቁጭ ብለን እየሰማን ነበር። ግን ያው ሪፍሌክት ሲያደርጉት ሁለቱም የራሳቸውን ኤቭሪዋን ሙቤ ሐሰን አብረን ምርጥ እይታዎቻቸውን እየተመለከትን ነበር። ሁለቱንም በራሳቸው አስፔክት የራሳቸውን አመለካከቶችን ይዘናል። ማለት ያው አዙሪቱ የተሰሉፕ ነገር ሉፕ ነገር ነው። እንዲህ ሲዞር በዚህ ይዞራል፣ በዚህ ሲዞር ያው ምንም ብዙ ጥያቄዎችን ተምረናል። ከመልስ ይልቅ ብዙ ጥያቄዎችን ተምረናል። እናመሰግናለን። አይ እንደዛማ ብለሽ ሞራላችንን መቀንደል የለብሽም። ኦኬ አንድ ሰውዬ የሚያወራ ይመስለኝ። ብቻ ማውራት ከፈለገ መጨረሻ ላይ ያወራል፣ ችግር የለም። ያሲው ሰውነት እንዴት ነህ? አለን። ሁሉ መልካም፣ ሁሉ መልካም ነው። አለን። እኔ እኮ አንዱን ለመያዝ ብዬ እዚህ ጋር ስላሴ አለ፣ እዚህ ጋር ደግሞ አንድ አምላክ አለ፣ በመሃል ክርስትና የሚባል ሃይማኖት አለ። ለመረዳት እየሞከርኩ ነበርና እንዴት ነበረ? ምን ተረዳህ አንተ? የተረዳኸውን እስኪ ንገረን። ያኔ አዛኝነትን ነው የተረዳሁት።
ማለት ቀጥል ይብራራ፣ አዛኝነት ይብራራ። ቀጥል። ስጠይቅህማ መልሰህ መጠየቅ የለብህም እንደሜሮን እንደነበረው። አይ እኔ ሁለቱም በገባቸውና በተረዳቸው መጽሐፉን ኢንተርፕሬት ባደረጉበት ነው ያወሩት። ሁለቱም በገባቸው ልክ ነው ያወሩት በተረዳቸው። እኔ ከሁለቱም የታዘብኩት ምንድነው የተናገሩትን ንግግር ራሳቸው በተረዱበት መልኩ ነው ወይስ ቀደምት አባቶች በተረዱበት መልክ ነው? ለምሳሌ እኔ ከእገሌ መቼም መጽሐፉ አባቶች ኢንተርፕሬት የሚያደርጉትና መጽሐፉን እንደዚህ ነው የአንድ ጥቅስ መጥቶ እንደዚህ ብለው የጠቀሱት ወይም እንደዚህ ብለው ያብራሩት እነገሌ ቀደምት መምህራን ናቸው፣ ቀደምት አዋቂዎች ናቸው፣ ከኛ የተሻለ አዋቂዎች ናቸው እና ከነሱ ነው ይሄን መረዳት የወሰድኩት ሲሉ ከሁለቱም አልሰማሁም። እኔ የታዘብኩትን ነው የምናገረው። ይሄንን ስናገር ደግሞ እንግዲህ እናንተ እኔን ጥፋት እንትን ልትሉ ትችላላችሁ፣ ግን ይሄ እኔ የታዘብኩትን ነው። ሌላው ነገር ቤሪያ መጨረሻው አካባቢ እሷ ልትጠይቅ አካባቢ እሱ ሊጠይቃት አካባቢ ይመስለኛል የተናገርከው ንግግር ነበረ። አውቃችሁ ነው ከሷ ጋር ያጋጠማችሁኝ ወይም እንድወያይ ያደረጋችሁኝ ላልከው ንግግር ትክክል አይደለም። ምክንያቱም ወደህ ፈቅደህ ነው እጅህን ጠምዞ እንድትወያይ ያስገደደህ ሰው ማንም የለም። መጨረሻ ላይ ራስ ላይ ነው ፖለቲካ የሰራው። ፖለቲካ እንዳይሰራ እያልክ እየፈራህ ነበረ፣ ግን እንደዛ እንደሰራህ ነው የሚሰማኝ። እኔ ቤሪያ እንግዲህ ይሄ የኔ አስተያየት ነው። አመሰግናለሁ። ቴንክ ዩ አሲዮ። እኔም እየተከላከልኩለት ነበር እንጂ እኔ እኮ ክርስቲያን መስለኝ እኮ ነው ምናምን ስትል ሜሮ ክርስቲያንማ ነው እንደዛ ማለት አትችይም ምናምን እያልኩ እየመለሰ ነው ምናምን እያልኩ ነበረ። ትንሽ መጀመሪያ ላይ እያብራራ ስለነበረ ያው የጠየቀችውን በነገራችን ላይ የጠየቃትን ነው እንጂ እንድትመልስ ያልፈቀደላት የጠየቀችውን እየመለሰ ነበረ። ሲመልስ የነበረ ደግሞ ከመጽሐፍ ቅዱስ ነው እንደተረዳሁት። ለማንኛውም ችግር የለውም። ባይ ዘ ዌይ ክርስቲያን አይደለም መባል ስድብ አይደለም። ባቢሎን ተሳደብሽ አላልኩም እኮ ስድብ ሳይሆን የሚያስቀይም ነገር አይደለም። አንደኛ አላልኩም እኮ እኔ ተቀየመ ብያለሁ። ያውን ሜሮን የኔ ፍቅር አንድ ሰው አላልኩም። ነገሩ ይበላሻል ማለት ነው። እኔ ኦፌንስ ለማድረግ ሳይሆን ክርስቲያን የተባሉት እኮ ሰዎች ኢየሱስን አምላክ አድርገው የያዙ ሰዎች ናቸው እንጂ አለዛ ሰው አምላኪ ናቸው ማለት እኮ ነው። ሰው ነው ብለው የሚያምኑ ሰዎች አሁን ለምሳሌ ክርስቲያን ብለው መጽሐፍ ቅዱስ ይዘው ቢሰግዱ ምንድነው ክርስቲያን እኮ የተባለው ሰው ወይ ደግሞ አለዛ አይሁድ ነው የምትባለው። እንደዛ የሚላለ ክርስቲያን የሚባሉ ኢየሱስ ክርስቶስን አምላክና ፈጣሪ አድርገው የያዙ ነው የሚላለ አለሽ ኢየሱስ ራሱ እንደዛ በመጽሐፍ ቅዱስ ስታንዳርድ ከሄድ አዎ መጽሐፍ ቅዱስ ተከታዮች እነ ጳውሎስ ተበኩትን አይ ሜሮን አሁን ምንድነው የእናንተ የረፍት ሰዓት ነው። ገና እኮ ነው አልተጨረሰም። እሱ ጋር ስታወሪ ገብቶሻል አይደለም ማለት ነው። ይቅርታ አንዴ እሱ ጋር ስታወሪ ስኳር እንደቃም አፍሽ ሲተሳሰር ነበረ። ገብቶሻል አባባሌ ቅድም። አሁን ደግሞ እሱን አስቁመን እንትን ስንጀምር አስተያየት መቀበል ስንጀምር ደግሞ ተነሳሽ ደግሞ እና የትናንቱ ነገርም እንዳይደገም አሁን ረጋ ብለሽ እንትን አስተያየት እንቀበል። ሜሮኒ ግድ የለሽም። እዚህ ጋር ያለው ሰው ሁሉ የክርስቶስ ተከታይ ነው። እንዴት ይከተለዋል? የራሱ መንገድ አለው። የክርስቶስ ተከታይ ያልሆነ ሰው የለም። ምናልባት አይሁድ ካለ ምናልባት ሙቤ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያችኋለሁ። እንዴት ነው? አይ ቲንክ ሰላም ነው። እንዴት ነው ባቢ? አለን አስተያየት አለ? ችግር የለውም። መጨረሻ ላይ እናገራለሁ። ዱከም ላውራ እያለ ነው ማስወራውና እድል አታገኝም። ቀጥል፣ ተጠቀምበት። አይ በቃ ችግር የለውም ይቀመጥልኝ። እሺ እኔ ፍትሃዊነቴን እንትን ለማድረግ ብዬ ነው እንድተነፈሱ ብዬ ነው።
ሬነር አለ። ዱከም ቀጥል። እየሰደብካት ስለነበር አሁን ብትሰድባት እኔ እወርድብሃለሁ። ይቅርታ ከአንተ በታች ያለው ልጅ እናገራ፣ እኔን ይቀርመኛል። እኔ ከኔ በታች ያለው ተው፣ እሱ ግድ የለህም። አውቄ እኮ ነው የዘለልኩት። እሺ ሜሪ ደህና ነሽ? ዛሬ ስትብረከረኪ ለመጀመሪያ ጊዜ ድንቁር ብለሽ ስትብረከረኪ አይቻለሁ። ይቅር በይኝ ተናገርኩ። ቆይ እሱን ተው እንዴ። አስተያየት ስጽልህ ተወጣታለህ እንዴ? አይ እንደ ወቀጣ አይደለም፣ ወቀጣ ነው እንጂ እንደ ጠዋት ቡና ነው እንጂ ምን ወቀጣ ብቻ ነው እንዴ? እሺ ተዋት። እኔ ብቻ ነኝ የሚፈቀድልኝ በውስጥ ስለምናወራ በውስጥ ገብቼ ይቅርታ ስለምላት ነው። ቪዲዮ ኮል ስንደዋወል ምናምን እኔ ያየሁትና የታዘብኩት ነገር ቤሪያ የሚገርም ጥያቄ ተጠይቋል። ብዙ ቢያንስ ሪከርድ ወደ 6 ነው 7 ሪከርድ አድርጌያለሁ። መልሼ ልሰማው ሁሉንም ሙልጭ አድርጎ መልሷል። ነገር ግን ተጠይቃ አንዷንም መመለስ ያቃታት ልጅ ብትኖር ለመጀመሪያ አላቃታትም። ዱከም አለ አቃታት ትላለህ እንዴ? ራሱ እኮ ነው ያለፋት። የቤት ስራ ብሎ ከሰጣት እንዴት ትመልስለታለች? ስህተቱ የሱ እንጂ እሱ አይደለም። በነገርህ ላይ ሜሮን ባታቆም ትመልሰዋለች። ምንም ችግር የለባትም። መልስ ብላ አንተ ልታስቀድመህ ትችላለች። አንተን ልትሰጠው ትችላለች። ምንም ችግር የላትም እኮ ሜሮን። አልመለሰችም የምትባል ትመልሳለች ሜሮን። ምንም ችግር የለባትም። ዱከም ይቀልዳል። ኦኬ ታወሪያለሽ ወይ ታወራለህ ልበል? ምንድነው? እንዴት እንትን ልበል? አንድ ሰውዬ ከኔ በታች ያለው በቃ የምታወራ እኔ እኮ እንትን ብዬ እኮ ነው ያልጠራሁሽ። አካውንት ስለማይታወቅ ዝም ብዬ እንትን አደረኩሽ እኮ። ሰላም ነው? እንዴት አደራችሁ? እንዴት አመሻችሁ? እንዴት ዋላችሁ? በያላችሁበት አድማስ ጥሩ ጊዜ ነበረ። እውነት ለመናገር እኔ ቤሪያ ዩኒትራል ክርስቲያን እንደመሆኑ መጠን ከቸርች ፋዘሮች ይልቅ የመጽሐፍ ቅዱስን ሀሳብ የመጽሐፍ ቅዱስ ጸሐፊያን ከሆኑት ወይም ደግሞ እዛው ካሉት ደቀ መዛሙርቶች መልሶ እንደ ማስረጃ ያቀርባል። ማለትም ለምሳሌ ሉቃስ ላይ የተጠቀሱ ሀሳቦችን ማርቆስ ላይ ባለ ሀሳብ መዛሙርቶች መልሶ በዚህ መንገድ ነው ብሎ እዛው ነው የትም አልሄደም። እውነት ለመናገር ከመጽሐፍ ቅዱስ አልወጣም። ከዛ ፍጥረት እስከ ዮሐንስ ራዕይ ውስጥ ባሉት ለመከራከር ያቀረባቻቸውን ሀሳብ ማለትም ሜሮን እንደዚህ እንዴት ሊሆን ይችላል የምትላቸውን ሀሳቦች ቸርች ፋዘሮችንም ሌሎችም ጸሐፊያኖች የተናገሮችን ማቅረብ ያልፈለገው ከባድ አይደለም ጥያቄዋ የሜሮን ማለት ነው። እና ተመሳሳይ ሀሳቦች ግን እዛው መጽሐፍ ቅዱስ ውስጥ ስላሉ በእነዛ ሀሳቦች ነው ያስተካከለላት። የቤሪያ የመጽሐፍ ቅዱስ አረዳድ ለብዙ ክርስቲያኖች እይታን የሚቀይርና ጠቃሚ ነው ብዬ አምናለሁ። እኔ ያው ሮም በአንድ ቀን አልተገነባም። ስለዚህ ብዙ ሰዎች እዛው ያነቡና ያንን ነገር አይ ይሄ እኮ በሰውኛ አይደለም፣ በሰውኛ ካልሆነማ ድናሃልን የሚባለው በሰውኛ አይደለም ነው ጨዋታው። ገብቷል የምልህ እና የሚከብዷቸውን ሀሳቦች በመዝለል ነው የሚታወቁት። ተጸጸተም ሲል በሰውኛ አይደለም፣ በላም ሲል በሰውኛ አይደለም፣ ሞተም ሲል በሰውኛ፣ አካልም ሲል በሰውኛ አይደለም የሚሉ በሰውኛ ካልሆነ ዘረ እንግዲህ በአገሪቷ በብሔራዊ ቋንቋ ተጽፎ ተቀምጦ ሌሎችም የዓለም ላይ ያሉ ቋንቋዎች ተጽፎ የተቀመጠ ነውና ሲከብዳቸው የሚጠቀሟቸው ሰበቦች ናቸው። ቤሪያ እነዚህ ነገሮች አይጠቀምም። በግልጽ በማያሻማ መልኩ መልሶ ከዛው ከመጽሐፍ ቅዱስ ማስረጃ ያቀርባል እና የቤሪያ የመጽሐፍ ቅዱስ አረዳድ ለብዙ ክርስቲያኖች ጥሩ ነው ብዬ የማስበው ነው። በጣም ይጠቅማቸዋል ብዬ አስባለሁ። መጽሐፍ ቅዱስ በዚህም እይታ ይታያል። እንደ ማስረጃ የሚጠቅሰው ደግሞ ከዛው ከመጽሐፍ ቅዱስ ከሌላኛው ክፍል ላይ መሆኑ ነገሩን ጥሩ ያደርገዋል እና ጥሩ ጊዜ ነበረ። ከሞላ ጎደል ትቆማለች ወይ ተጋደመች ነው የምለው ነው ይነግራለሁ። ችግር የለውም ብቻ እንታገዛለን እና ያንን እንዳትረሳ። መቼም ያለ እውቀት እስልምና ውስጥ መቆየት ይከብዳል። አብሮ የተወለደም ትንሽ ዋጋ ያገኘው ካልተማረ የኔ ነው እንደዚህ ቢጮህ
የኔ ነው ባቢ እንደዚህ የሚጮው ቀጥል። ያንተ አይደለም ቀጥል። ደነገጥኩ እኮ እንዴ እንደዚህ ከረበሽኩ ማሽ ብቻ ልጨርስ ሐሳቤ። በእስልምና ተወልዶ ካልተማሩ ሰዎች ትንሽ ከገባባቸው ከእስልምና የሚወላገዱ አሉና እንደዛ እንዳይሆን ሰለምቴ ስትሆን ደግሞ በጣም ያስቸግራል ከሁሉም በላይ እና ያንን አንተ እንድትይዝ መጀመሪያ በአማርኛ እዛ ደግሞ እውቀትም ትይዛለህ። ብቻ ላይ እንድታተኩር እመክራለሁ። ሁሉም ነገርኛ አለ። አላህ ያዝና አላህ ያበርታ። ደስ ብሎኛል። አመሰግናለሁ ባቢ እድሉ ስለሰጠ። ጨርሻለሁ። እሺ ንግስቷ ማውራት ይፈልጋሉ። ምክር ቤት ታረጋችሁታል እና ታዲያ አሁን ካልመከርኩት መቼ ልምከረው? አይቶ የሰው እንትን ተው አብሮት የሚኖር ሰው ነው። አብሮ አደጉ ነው። ይተዋወቃሉ። በአካል የሚያገኘው ሰው ነው። እሱ ካልተናገረው ማን ይናገረዋል? ዱካም ግን እንትና ዳጊ የት አለ? እኔ አላገኘሁትም። ማስገባት እንትን ብፈልግ ራሱ አንዳንዴ እምቢ እያለኝ ነው። ለምን እንደሆነ አላውቅም። ሌላ አሁን እንትን እያደረኩት ነበር እምቢ አለኝ። ኦፓ አለሽ? ማውራት ትፈልጋለሽ? የጨረሱና እኛማ ስንት የምናወራው ነገር አለን እኮ ፍቅር። እንደው ተኝተን ነው እናወራው እንጂ ዛሬ የማይተደረገብን ነገር በእርግጥ ሁሌ ነው በደል የሚደርስብን። የዛሬው ግን ትንሽ በመሄዳችን አደናቸውን አድነው ጠረግረግ ብለው ሄዱ። እግዚአብሔርም ያጽናችኋል አሉን። በርቱ ሰባራቱም አላሉን። ይሄንን የሚያደርጉት እኔ እኮ አይንጆ መገኩ ጨራራቸውን ለቅ ይሄዳሉ። በቃ 665 ግን 665 እየፈረሰ ነው። ሲሞት የሚበዛ ነው። ተተኪ ያሳጣን። ኤላንም ቢሆን በተለዋጭ እንወስዳለን እንጂ እንዲህ አይሆንም ብለን አምናስባ ግን ይሁን ብዙ ነገር ነው የምንለው። የደረሰብን ነገር በእውነት ጊዜ የሚፈልግ ነገር ስለሆነ ነው ዝም ያልኩት። ጥሩ ነው። እኔ ራሱ እንማከራለን እንደዚህ እየመጡ ጨረር እየለቀቁ ተቋማችንን ይሄ እኮ ተቋም እኮ ነው 665 አይደል? እንደኛ ቀላል ሊብራል እንሁን ወዳጅነት እንኑር ቤቱ አይጠበንም ብለን ቤታችንን ከተሰናበቅ አንዳንድ ሰው ያዙ መውጣት አዲስ ዓለም ስትመጣ አንድ ሰው መብረቁ ሲመጣ አንድ ሰው አሁን ሪያን ሰው ይሰድከኛ አንተ ከኛ ስትወስድ አንተ ኮንፈረንስ እናደርጋለን። በቀላይ ነኝ ያውቃል። አሁን ተገለጠልኝ እኮ የ665 አባላቶች በሙሉ እዚህ ቤት ያሉ ሲተኙ ከምዛ ከሌላ ወገን የመጡት ሲተኙ እንደ ወገኖቻችን እያለን ነው መጥራት ያለብን። ባቢ ከዚህ በኋላ ቀረረባችን ነው ጉድ የሰራን። ወገኖቻችን ሲተኙ ስብሰባ እናደርጋለን። ከዚህ በፊት እኮ ፍተሻ እያደረግን ነበር የምናስገባው። አዘናጉን። ይመጣሉ፣ ጨረራቸውን ይለቁብሃል፣ ትረሳለህ። እንደ አብረን እኮ ሻሃዳ ያዘን እኮ ነው የሚመስለው። እንዴት እንደዚህ ይላል? አይሆንም። ተቋማችንን ህዝብ ማወቅ አለበት። ግን ወደ ዋና ፖይንታችን ስንገባ ዱከም እንኳን ደስ ያለህ። እኔ ሁሌ ነው የምናገረው፣ ሁሉም ሰው የሚመለሰው እንዳካሄዱና እንደሄደበት መጠን ነው። ነፍስህ ደክማ ነፍስህ ጠይቃህ ከሆነ የሄድከው የነፍስ እረፍት የስጋን ፍላጎት ከመገደብ የስጋን ድምፅ ከመቀነስ ለነፍስህ የሚያስፈልጋቸውን ምግቦች ከመምረጥ የሚመጣ ነው። ከቲፎዞ አይገኝም። ይሄ ነው ነፍስ የሚያስፈልጋትን ነገር ማወቅ በራሱ እንድታርፍና እንድትድን ይረዳሃል። ስለዚህ የቲክቶክ ላይ ለስጋ የሚሆኑ ነገሮች የሼፎችን ፔጅ ካላገኘ በስተቀር ምንም አታገኝም። ድካምህን ያበረታብሃል ለማለት ያክል ነው። ነፍስህን ለማሳረፍ የነፍስ ምግቦች የት እንደሚገኙ ከዚህ በፊት የበሉ እንደነ ራያን አይነት እንደነ አዲስ ዓለም አይነቶች አሉ። የነፍሳቸውን እንጀራ ይበሉ። ከነሱ ጋር በመቀላቀል ነፍስህን አሳርፍ። ነፍስን የሚያደክማትን የስጋህን ሀሳብና ፍላጎት ቀንስ። ብትመለስም እንደሄድክበት መንገድ ነው። በዛው ብትቀርም ደግሞ የቀናውን መንገድ ስለመራህ ነው።
በሂደቱ ውስጥ ሆኖ በየትኛው መንገድ ይሁን የመረጥከው ምርጫህ ለምታደርገው ነገርና ለምትወስነው ውሳኔ ጠቃሚ ስለሆነ ለራስህ ነው። ለኦዲየንሱ ምናምን አይደለም። እኔ ከኦዲየንሶች ጋር ወዳጅ አይደለሁም፣ እነሱም ያውቃሉ። እስልምና የሚኖር ሃይማኖት ነው። እስልምና ከሙስሊሞችም ይበልጣል። ሰዎች አንድ ቀን ይወዱሃል፣ ሌላ ቀን አይወዱም። አንድ ቀን ያኮርፈዋል፣ ሌላ ቀን አያኮርፉም። እነሱ ራሱ ከስጋ በላይ አድካሚ ነው። የሰው ሀሳብ ከስጋ በላይ አድካሚ ነው። ስለዚህ ከነፍስያህ ጋር ምንም ግንኙነት የላቸውም። ለነፍስያህ የሚጠቅምህን ነገር የምታገኘው የነፍስ ምግብ ከበሉ ሰዎች ጋር በመዋል ነው። ያንን የነፍስ እንጀራ በመብላት ነፍስህን አድን፣ ራስህን አበርታ፣ ጠንክር። ያደረስክብህን ክህደት እንተዋለን። መቼስ ምን ይደረጋል? 665 እንደሆነ ተደፍሯል፣ ተንቀናል። ጌታቸው ረዳንም ቢሆን ሻሃዳ ሲዘን ታሪካችንን ወይ እስከ መጨረሻው እንፈርሳለን ወይ ደግሞ በኤላም ቢሆን ቀይረን ኤላን የኛ ባል አድርገን እንደገና በርትተን እንነሳለን እንጂ እየተደረገብን ያለው ነገር ፌር አይደለም። በእውነቱ ስብሰባ እናደርጋለን ዛሬ የ665 አባላት። እንዳትደነግጡ፣ እንዳትሸበሩ፣ በእውነት እንዳትደነግጡ አለን። ጠንካሮች ነን እኛ፣ ብዙ እጅ አንሰጥም። እዚህ ፊት ለፊት አናለቅስም ብለን ነው እንጂ ዛሬስ እንደው ብናለቅስ ራሱ ደስ ስለሚለው ባቢ ራሱ እየተቀባበልን እየዬ ብንል ራሱ ደስ ነው የሚለኝ። በውስጥ እያወራን ነበር እናንተ ስታወሩ ተቋማችን አደጋ ላይ ነው እያለ ነበር። በጣም ደስ ይላል። ምክንያቱም ሰው የስጋ ውጤት ብቻ አይደለም፣ የመንፈስም ነው። መንፈሱን ማሳረፍ የሚፈልግ ነፍሱን ማሳረፍ የሚፈልግ ሰው በየትኛው መንገድ ቢያርፍ እኔ ምርጫችን ነው፣ ማወቅ ያለባችሁ ምርጫችን ነው። ግን ፍላጎታችሁ ሲጠፋባችሁ ተጠያቂ የምታደርጉትን ሰው የምትፈልጉትን ነገር ነው እኛ የምንቃወመው። ያንን እንደማታደርጉ ተስፋ እናደርጋለን። ለነበረን ጊዜ ለነበረን ቆይታ የ665 የ664 አባል ነኝ ብለህ ብዙ ጊዜ አወናጨባብረህናል። ዱከምዬ አወጫብረህ ቅድም አዲስ አለም እንዳለችው ዛሬ ነገ ሲል እንጃልህ እያለ ትቶን እየሄደ ነው እንዳለችው ድንገት ነው ትተን ሄድከው እኛ ነው እና እንኳን ደስ ያለህ። ደስ ብሎናል። አንተ እንጃለ ይለዋል ዱካም ይለዋል ኡስታዝ ወይድ። እንደዚህ እንዴት ነው እንጃለ መልካም ምኞታችን ልጨብጠው እንዴ? ልጨብጠህ ዱካም እንዳትነካካ በቃል ብቻ እናደርገው እና እኔ መብራቱን አጥፍቼ ወደ 665 አምላክ ጸሎት አደርጋለሁ። እናንተ ምን አለ? ምንም ቢልኛ እናዳመጥም። ያንተ መስለኔ እረፍት እንዳደረግ አንተም እኮ አግዘኛል ታውቃለህ። እረፍት እንድታረግ ኧረ ተወኝ፣ እኔ ከተጠያቂነት ነፃ ነኝ። ተወኝ ግድ የለም። አባሎቻችን ጥሩ ሲያረግ አእምሮ ያደርጋል። እረፍት አድርግ፣ በቃ የሚመችን ነገር ያዝ፣ አትቅበዝበዝ ብለህ ብዙ ጊዜ መክረኛል እኮ ከአንዴም ሁለቴ ሶስት። እና ምን አደርጋለሁ? ሰክረህ እየተንገዳገድ ካገኘሁማ ደግፍሃለሁ እንጂ እንትን ብዬ እንትን አልልም። ለማንኛውም እኔ በቃ ኮበለልክ፣ በቃ አሁን የለህም፣ አትመለስም። እስከ ወዲያኛው ነው እንጂ በቃ እሺ ይመችህ። እኔ ወደ 665 ነው ሲያስጠላ ይሄ ድምጽ ዱካም ነው እኮ የሚያደርገው። አንተ ቀጥል ንጉሳችን። እኔ እንዳልኳችሁ እኔ ወደ 665 አምላክ መብራቱን አጥፍቼ ጸሎት አደርጋለሁ። እናንተ የ665 አባላቶች ነጠላችሁን ገልብጣችሁ ያው አልቅሱ፣ ምንም ማድረግ አይቻልም። ዱከም ለአንተ ያው ለራስህ እንኳን ደስ አለ፣ እንደዛ ነው የሚባለው። በነገራችን ላይ አንድ ሰው ሃይማኖት መቀየሩ ምንም ትርጉም የለውም። እኔ እንደዛ ነው መረዳው። አንድ ሰው ሃይማኖት ቀየረ አልቀየረ ምንም ትርጉም የለውም። ቀየረ ማለት መቀየሩ ሳይሆን ትርጉም የሚኖረው በቀየረበትን ሃይማኖት መጽናት ነው ትርጉም የሚኖረው ብዬ ነው እንትን የማደርገውና አንተም ቅድም ስታወራ ያው ነፍሴን አስገድዳኝ ውስጤ ተጨንቆ ሰላም አጥቼ ነው ሃይማኖት የቀየርኩት ስላልክ ያው ለመጨነቅ ወደኋላ ተመልሰህ ሰላም ለማጣት ለመጨነቅ ተመልሰህ ወደኋላ የነበርኩበትን እስር ቤት ነበረ ስላልክ ተመልሰህ ወደ እስር ቤት እንደማትመለስ እኔ ተስፋ አለኝ። ታሪካዊ ስህተት አታደርግም ማለት ነው፣ ለራስህ ከራስህ ማለት ነው። እና ዱከሜ ባለህበት ፍጹም ሰላም መኝልሃለሁ። ከተመቸህ ይመችሃልም። እንኳን ደስ አለ። ባጭሩ ምችት ይበልህ። እናወራለን
አመሰግናለሁ ባቢ፣ አመሰግናለሁ፣ በጣም አመሰግናለሁ ከልቤ ማለት ነው። ኦኬ እስኪ አውሩ ገስት ላይ ያሉ እንትን ይበሉና እኛ ሌላ ነገር ምን በተረቀው ነገር ስላለ አይ በቃ ከዚህ በኋላ እንደ ሙስሊም ደብዝ ባለ ገስት ላይ ቶብሻ ጓደኛ ያለ እዚህ ውስጥ እስቲ ጓደኛ ያለ ያውራ በእናትሽ። ማን ነው ጓደኛ? ከማን ወገን ነው ጓደኛ? እኛም ተዘርፈናል። ዋና እኛው ነን እያልን እናንተ ታለቅሳላችሁ። 665ቶች ቆይ ምን ነክቷችሁ ነው? ቀጥል እስኪ። እኛ ተበልተናል ዛሬ። እኛ ማለት ዱካን ስንት ዱካን ነው ያለው? ከ665 ጋር መተባበር አለብን ለጥቂት ጊዜ ቢሆን። ከወንጌል አማኞች ነገድ ነው የመጣው ነው ቢ አይደለም። ወንድሜን እኮ ነው የወሰዱብን። አንቺ ምን እናንተ ናችሁ እኮ የወሂድ ካልኩሌሽን እየሰራ ነው መሰለኝ። ለእናንተ አቃብሎ ጠላቶቻችን ናችሁ ከዚህ በኋላ ባቢሎን። ስለዚህ አንድነት እንፍጠር ስትል አልነበረ እንዴ? ህብረት ያስፈልገናል ስትል አልነበረ? ጊዜያዊ አንድነትማ እንፈጥራለን በውስጥ ነው። የሚገርምህ ነገር እስካሁን ስንታገል የነበረው እኛ ነን። የት ተኝታችሁ ነበር እናንተ? አሁን ስንፋለም የነበረው እኛ ነን። ያቀኛል ዱከም እኮ ያቀኛል እንዴ። ዱከም ስብሰባው ላይ እናውራ። በቃ ሚስጥር አታባክን። ዱከም ጠንካራ ልጅ ነው። እንኳን ደስ አለ። አምናይበት ከሆነ እኛ እንደ ምዕራባውያን አናለቅስም። ከኛ መካከል ሰው ተወሰደ ብለን ሳሚ አምኜበት ነው። ምንድነው መሰለህ በጣም ታገኛለህ መቼም ጥያቄ ሰው እስቲ 1000 ጥያቄ ጠይቆ እንዴት አንድ እንኳን መመለስ ያቅተዋል? ሰው አንዱ እንኳን አይመለስም። ለዛ ብዙ ቦታ ገብቼ ዝም ብዬም እየጮኩም ጠይቄያለሁ፣ በዝምታም ጠይቄያለሁ እየጮኩም ማለት ነው። እና ለአንድ እንኳን መልስ ነው ያጣሁት። እንደውም ሄደው ምን ማለት ተጀመረ? ዘፍጥረትም አንድ ጻፈው ሲባል ጻፈው አይታወቅም መባል ተጀመረ። ዕብራውያን ሲባል እንደዛው ዮሐንስ ሲባል እንደዛው ጻፈው አይታወቅም። ለምን ዮሐንስ ምንድነው ሲባል አንተን በመዶሻ የተመታይበትን አታውራ። አሁን ምስጢር ነው። እሱን ገብታ አሁን እስልምና ተማር። እሺ ለጊዜው እና ለማንኛውም ግን እና 665 ጋር ስትራቴጂያዊ የሆነ እንትን አቅደን ያደርጋለን። እንደዚሁ አንቀጥልም። ታክቲካል ህብረቱ ታክቲካል ነው የሚለው ስትራቴጂካል ማለት ነው። አይ ስትራቴጂካል ነው። እንደዚህ ኤላ ያንተ ድምጽ በጣም አስፈላጊ ነው። ከደረሰብን ጉዳት አንፃር አንተን እስካሁን አለመሳተፋችን ራሱ ጸጽቶኛል። ሐሳብህን ግለጽ። እሺ ጓደኛዬ እንኳን ደስ አለ። ሊወጣ ነው። ኤኒዌይስ ዛሬ አሪፍ ነበረ ባቢ። እንደዚህ ስላሴ አማኞች የሚገቡ ከሆነ በትክክል የሚችሉትን እኛንም ጥረን እንደ ሜሮን አይነቶቹን ሳይሆን በትክክል የሚችሉ ካሉ መወያየት እንችላለን። ኔክስት አሁን ሊወጣ ስለሆነ ዱካም እንኳን ደስ አለ። ለማንኛውም እሺ ቤቱ ቤትህ ነው። በቀጣይ ከመጣህ እሺ ታነች ወይ እንዴት ናችሁ? ደህና ናችሁ? ያኔ ደህና ነን። ደህና ናችሁ? አለን ደህና ሆኖ የኔ እናት የቀረሽን አንቺ ነሽ። አዳራሽን ወደዛ እንዳትሄጂ እሺ የኔ ማር። እሺ ወንድሜ በመወሰነ ደስ ብሎኛል። ማለት ወሰነ መሰለ ነገር የለም። ደግሞ እንደዚህ ስላልኩ ደግሞ ቪዲዮ ተይዞባት ነው እንዳትሉ። ዛሬ መከራሽን ነው የምታየው። እና ወሰነ በቃ በአንድ መቆም ነው ማለት ነፍሳችን ከምናስጨንቃት ብቻ አሪፍ ነው። ይመቻችሁ። ይመችሽ። ይሄን ከመሳማስ ብጠመቅ ይሻለኛል ባቢ። እንኳን ደስ አይታይች የኔ ፍቅር በወተት ይሁንልሽ። ከእናንተ ጋር ስገባ እናንተ ጋር ሳውራ ከሙስሊሞቹ ጋር ሳውራ ማለት ነው ለአቡ ለኡስታዞቹ የቪዲዮ ይዘውባት ነው ምናምን ስላለው አሁን ደግሞ ዱካም እንኳን ደስ ያለ ለዱካም ቪዲዮ ይዘውብሽ ነው እንዳል እንደዛ እኮ ናቸው እነሱ። እንደዛ ስለ አምሳ ራሳቸው የተናገሩት
50 ሙሟለን የሴት 50 ማህፀን አለን ብለው በአደባባይ 6000 ሰው ባለበት የተናገሩ ስለሆኑ ሁሉም ሰው እንደነሱ ነው የሚመስላቸው። ሌባ እናት ልጇን አታምንም አይደለም የሚባለው። እንዴት እንደዚህ ሄዱ ቻሉ ካልሽ እነሱ እንደዛ ስለሚያደርጉ ነው። ቪዲዮ ልክድሻለሁ። 6000 ሰው ባለበት ላይቭ ላይ እንዲህ እያሳዩ 50 ሙሟለን ብለው ያወሩ ሰዎች ናቸው። እና ልክ ሁሉም ሰው የራሱን ነፃ ህይወት መኖር ሲጀምር እንደዛ ተደርጎበት እንደዛ ተይዞበት ስለሚመስላቸው ነው። እሺ ተረጃቸው። እነዚህ ቆሻሻ ሰዎች ናቸው። እሱ ቢኖራቸው ማለት ነው እውነት ደስ ይለኛል ማለት በቃ በእውነት የሆነ ነገር ችግር የለውም። በቃ መጻጻትም ያለ እንደሳህም መግባት ካለብሽ ባላረሽ ነገር ፎቶ ሳይኖራቸው ቪዲዮ አስቢ። በጣም ደፋር ናቸው እኮ። እኔ አንቺ ጎበዝ ነሽ በርቺ፣ ባለፈው መክሬሻለሁ። ደግሞ በጣም ጠንካራ ነሽ። አይሻለሁ ገስት ላይም አንዳንድ ሂስቶሪክሽን ምናምን ያለውኝና የነፍስሽን ጥያቄ ለመመለስ አምላክሽን ለማግኘት በቀስታ ነው የምትራመጂው። ጩኸት አይረብሽሽም፣ የሰዎች ስድብ አይበረብሽም። በቃ ይሄ እንትንሽ ቆዳሽ ወፈር ያለ ነው እና እሱ ነገርሽ በጣም ያደነኩት። ለምን መሰለሽ ተሳዳቢም ተራጋሚም የሚመረቅሽም አብሮሽ አይሞትም። ገባሽ? እሞትልሻለሁ ያለሽም አብሮሽ አይሞትም። እጠራሻለሁ ያለሽም አብሮሽ አይሞትም። የምትሞቺ ብቻሽን ነው፣ የምትነሹም ብቻሽን ነው። ስለዚህ ስትሞቺ ዘላለማዊ ሕይወትን ስታገኚ ስታርፊ ይዘሽ የምትሄጂውን የህይወት ስንቅሽን የነፍስ ስንቅሽን መፈለግሽ በጣም ጥንካሬሽን ብርታትሽን የሚያሳይ ነው ብዬሻለሁ። ባለሽበት ሃይማኖት በርትተሽ እዛው በቃ ያለሽበትንም እየመረመርሽ እየጠየቅሽ እየፈለግሽ ራስሽን እያበረታሽ ቃልም እንደዛ ናት እዚህ የምትመጣው ማለት ነው። እና እናንተ መጋብዝ ይሄንን ነው። ወደዛ ሄዱ ወደዚህ ቁሙ አይደለም። ግን አንዳንድ ሰዎች እንዲህ ራሱ የፕሮፋይል ቤተክርስቲያንና መስቀል ስታረጊ ይናደዳሉ። ልክ የአባቶቻቸው ውርስትና ውርስ ይመስላችኋል። አይደለም። ሲጀመር የምትፈሪውን አምላክ ልታመልኪ አትችይም። እውቀትሽን የሚገድብ የሚያስፈራራሽ፣ የሚያስጨንቅሽ የውስጥሽን ጥያቄ ሊመልስ የማይችል አምላክ ልታመልኪ አይገባም። ግን በዙሪያሽ ያሉ ጥያቄ የፈጠሩብሽ ነገሮች ጥያቄዎች እስከሚመለሱልሽ ድረስ ግን የምታገኙ መመላለሽ ሰው ምንም ሊልሽ ይችላል። አንዴ ሰድቡሻል፣ አንዴ ያስፈራሩሻል፣ አንዴ መጥፎ ነገር ይናገሩሻል። አብረውሽ አይሄዱም እነሱ እስከ መጨረሻው። የትም ነገር ራሱ አካውንታቸው ብሎክ ቢደረግ የማታገኛቸው ሰዎች ስለሆኑ ቦታ እንዳሰጭ ለጥቃቅን ነገሮች ግን ጥያቄዎችሽን ጠይቂ እድል ስታገኝ። አሁን ችግሩ ምንድነው መሰለሽ? እዛ ሄደሽም ስጠይቂ ስድብ አለ። ይሄ ጥያቄ ሙስሊም ነው፣ ይሄ ጥያቄ ቤንጤ ነው፣ ይሄ ጥያቄ የኤቲስት ነው እንደዚህ ይሉሻልና ከዛ ደግሞ ሌሎች ደግሞ አሉ ጥያቄሽን ተቀብለው ለመመለስ የሚጥሩ ደግሞ አሉ። እዛም ዝግት ማድረግ የለብሽም። አእምሮሽን ነፃ አድርገሽ ጥያቄዎች እስኪመለሱ ድረስ ጉዞሽን ቀጥይ ነው የምለው። የመጨረሻ ነው ላንቺ። ኦኬ ጥያቄ ሙስሊም አይደለሁም ምናምን ብዬ ስመልስላቸው ራሱ አላህ ጣዖት ነው በይ፣ ነብይ ቁርአን የነብዩ ተረት ነው በይ። በቃ የሆነ ማለት ሻሃዳ እነሱ ሻሃዳ እንደሚያ መለዘኛቸው ነው እንደሆነ ነገር አላህ ጣዖት ነው በይ። እንደዛ ነው እውነት። ከዛ እኔ ያ ነገር ወይ የሆነ ተሳስቼ እራሱ ብል ግን አይደለም። ምክንያቱም ሰው በሚያምንበት ነገር ልክ ነው የፈለገው ነገር። በድንጋይ የሚያምኑት ፈጣሪ ነው ብለው አይደል እንዴ? በውሃ የሚያምኑት ፈጣሪ ነው ብለው ስለሆነ እያመለኩት ያሉት እኔ የሱ አምላክ እንደዚህ ነው አይደለም። ግን አላመልከውም ልል እችላለሁኝ። ግን እነሱ በቃ ከአፍ የሚወጣውን ነገር ለመጠበቅ አላህ ጣዖት ነው በይ፣ ነብዩ እንደዚህ ናቸው በይ፣ እንደዚህ ናቸው በይ። እኔ መቼም አይደለም እንደዛ ስላላልሽ ደግሞ እንደዚህ ከዚህ ነገር ተወጫት ካሉኝ ደግሞ እንግዲህ መውጣት ነው። ምን ችግር አለ ደግሞ? አይ አሁን ያ ራሱ ይሄ ራሱ የሚያሳየው እንደተቀለሽ አንቺ ተሳድበሽ ኢማጂን በቃ ገበሽ መጽሐፍ ቅዱስ ስለዚህ ነው አውሬው ተሳዳቢ ነው የስድብ አፍ ተሰጥቶታል የሚባለው። ክርስቲያን መሆንሽን ለማረጋገጥ እኮ ኢየሱስ ክርስቶስ አምላክ ነው ብለሽ መስክሪ፣ ጥምቀትሽን መስክሪ፣ ከዚህ የነበርሽበት ነው እንጂ የሚባለው የሰውን አምላክና የሰውን እኛ እዚህ ቤት ስትመጪ ክርስቶስን ተሳደቢ ብለንሻል እንዴ? ጥያቄ አለኝ ክርስትና ላይ ማወቅ እፈልጋለሁ ብለሽ ስትመጪ ስደቢ እናረጋግጭልን ልትሰልይ ነው የመጣ ነው ብለንሻል እኛ? ገብቶሻል? እንዲያውም እዛ እንዳትቀሪ እዛም ጠይቂ፣ አኩርፈሽ አትውጪ ከነበርሽበት። ጥያቄዎችሽን ግን አትደብቂያቸው፣ አትሸሽጊያቸው፣ ጠይቂ። የመጠየቅ መብት አእምሮሽን የፈጠረልሽ ፈጣሪ ራሱ እንድትጠቀሚበት ነው እና አእምሮሽን እንዲገድቡብሽ አትፍቀጅን ያለው። እነሱ ግን ጥያቄ ደግመሽ እንዳትጠይቂያቸው፣ ገባሽ? መልስ እንዳታገኝ፣ ሌላም ሰው እንዳንቺ እንዳይጠይቅ ከፍርሃታቸው የተነሳ
አንድ ሰው ክርስቲያን መሆኑን ራሱ የሚያረጋግጡት የሰው አምላክና የሰው ነብይ አሰድበው ነው እንጂ አምላካቸውንና ነቢያቶቻቸውን አስመስክረው አይደለም። ገባሽ? የክርስቶስን ትንሣኤ መስክረሽ የነበርሽበትን እምነት ጠይቀውሽ አይደለም ያስመሰክሩሽ። ውስጣቸው በጣም ከባድ ህመም ነው ያለው። ከዛ ምንድነው የሚያደርጉት? አንቺ ስትሳደቢ ሪከርድ አድርገው ያስቀምጡልሽና ከዛ አንድ ሙስሊም ቤት ሄደሽ ጥያቄና ጠይቂ ነው። ለምን እነዚህኞቹ አምላካችንን ሰድበሻል ብለው እንዲያባረሩሽ ነው። እነዛ ደግሞ በቃ አንዴ እስልምናን ተሳድባለች፣ አንዴ ነብዩን ተሳድባለች፣ ማንም ሙስሊም አያስገባትም፣ ጥያቄው የማይመለስም፣ አማራጭ ስለምታጣ ከኛ ጋር ተቆያለች ብለው ያስባሉ። ሳይኮሎጂ ፖስት ያደርጉታል። ከዛ የትም ሙስሊም ቤት ገብተሽ ጥያቄ አትጠይቂም፣ መልስም አታገኝም። እነሱ ግን አላህን አሰድበውሽ ነብዩ መሐመድን አሰድበውሽ ክርስትና ያለሽን ጥያቄ አይመልሱልሽም። አላማቸው መሄጃ እንድታጭ ነው። አማራጫተሽ ክርስቲያን እንድትሆኚ ድጋሚ አእምሮች ውስጥ ጥያቄ እንዳይፈጠር እንደዚህ ነው የሚያደርጉት። የሚያደርጉትን ነገር ስለምናውቅ እኔ በጣም ነው የማዝነው። እስኪ ኦንላይን እፈልግልሻለሁ የክርስቲያን መምህራኖችን ጤነኛ አይመስሉኝም። እነዚህ ቲክቶክ ላይ ያሉት እውነት ለመናገር ጤነኛ አይመስሉኝም። ኦንላይን ላይ መጽሐፍ ቅዱስ መምህራኖች አሉ። እነሱን እንድታገኚ ስንወጣ አገናኝሻለሁ። ቢያንስ በቀን አንዴ ምናምን በ3 ቀን አንዴ ምናምን እንደዚህ እየገባሽ ፔጃቸው ላይ ተምረሽ ምናምን ትወጫለሽ። ጥያቄ ታለሽ ጽፈሽላችሁ ትወጫለሽ። ሲመለሱ ይመልሱልሻል እንጂ እዚህ ቲክቶክ ላይ ያሉት ንጽጽር የሚሰሩት ጤነኛ ራሱ እየመሰሉኝ እውነት አሁን እኔ ጤነኛ እየመሰሉኝ አይደለም ጋይስ፣ ቀሊን አይደለም። አንድ ሰው እንዲድን የሚያደርገው እስልምና መሳደብ አይደለም፣ አያድነውም። እንዴት ይድናል እስልምና ተሳድበው? ውስጡ ያለው ጥያቄ እኮ መልስ ያገኛል። መሄጃ ስታጭ አማራጭ ስታጭ በግድ ጥምቀትን እያከበርሽ ፋሲካን እየሰገድሽ ለገና ዳቦ እየጋገርሽ ትኖሪያታለሽ ብሎ ድህነት አለ እንዴ? የፈጣሪ ያለ እንደው እኔ የፈጣሪ ያለህ ነው ብለው። ኦኬ ኤቢ ሰላም ነህ? ወይ አሎ እንዴት ነው? ኦኬ ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን ሁሉ መልካም። ሀሳብ አለ በነበረው ጉዳይ? ኖ አይ አክቹሊ ሀሳብ የለኝም፣ ምንም ሀሳብ የለኝም። አስተያየትን ግን ብትሰጠን መልካም ነው። ከሁለቱም ከሶስትም አንጻር እየታየ ስለሆነ ይሄ ነገር የተመለከትከው ነገር ካለ ብትሰጠን መልካም ነው። እሺ ያው ኦፒያውን መጨረሻ ላይ ባነሳቸው ሀሳብ ሜቢ የሆነ ስም አለው ባይዘ በውይይት ጊዜ ምናምን የሆነ ደና ሀሳብ እንዳይለ ወይም ደና አስተምሮ እንዳይለ ሲሰማ ወይም ለተጠየቀው ጥያቄ መመለስ ያቀተ ከዛኛው ሳይድ የጠያቂ ይሄን እምነት ማንቋሻሽ ምናምን ከዛም በኋላ የሆነ ደና ሀሳብ እንዳነሳ እንዲሰማህ ማድረግ ምናምን እንዲህ አይነት ነገር በጣም ስህተት የሆነ ነገር ነው። ያው አሁን ላነሳቸው መጨረሻ ላይ ግን ሞር ደግሞ ሁሉንም መጨፍለቅ አለባትም ብዬ ባላምንም ማለት ነው። ግን ኦፍ ኮርስ እንዲህ አይነት ነገር አለ። ከዛ በተረፈ ውይይት ሞር እንትን ሲሆን ደስ ይላል። የምንመማርበት ሲሆን ከማንቋሸሽ ምናምን አንዱን ከማጥላላት ያለፈ ሲሆን አሪፍ ነው ብዬ አስባለሁ። ያው ከዚህ የተሻለ ሀሳብ የለኝም ብዙም የሚመችን ቦታ ላይ ስላልሆንኩኝ። የዱከም ነገርን ትንሽ እንትን ብታደርጋት ዳሰስ ብታደርጋት እንደው በአንድ አይነም ቢሆን የሆነ ነገር ጣል ብታደርግ ስለ ዱከም ሰለመ ያው ስለዘለመ በመስለሙ የሆነ ነገር ከዛ አንፃር አስተያየት ስለፈለኩ ነው። ኦኬ ያው ስለ ዱከም ያው እንኳን ደስ ያለ ብያለሁ። ያው እኔ ክርስቲያን ነኝ፣ ሙስሊም ነው የሆነው እሱ ውሳኔው ነው ያገኘበትን ነገር ሜቢ እኔም ላገኝ እችላለሁ ወደፊት። ውሳኔው እሱ ስለሆነ እንግዲህ ማለት ብዙም ያን ያህልም አውርተን አናውቅም። ምናልባት አንድ ጊዜ ያን ያህል ሲጠይቅም ሰምቼዋለሁ፣ ግን በጣም ጠያቂ ነበር። ሀሳቡ እርግጥ በደንብ አይገባኝም ነበር ከዚህ በፊት፣ ግን ሜቢ አሁን የጸናበት ነገር ካለ በጣም አሪፍ ነው። እንኳን ደስ ያለ ብያለሁ። ጥሩ ከዚህ በላይ መልካምነት የለም በነገራችን ላይ። ቀደም ሲወራ ነበር ከኡስታዝ ወሂድ ከነሜሮን ምናምን ሲያወሩ ነበር ኤቢ ወይስ አልነበርኩም? አሁን መምጣቴ ነው። አዎ ገና ነህ አሁን? ኦኬ ጥሩ ነው።
መልካም አስተሳሰብ ማለት እንደዚህ ነው። በነገራችን ላይ አንድ ሰው ካንተ ስለሄደ ስለወጣ በአይነ ምናምን ማየት፣ በጥላቻ ማየት፣ ተሳድበህ መሸኘት ምንም ትርጉም የለውም። አንደኛ ነገር ምናልባት ያ የሄደበትን መንገድ ጥፋት ነው ብለህ የምታምን ከሆነም እንዲመለስ አይደለም እያደረክ ያለው። እንዲመለስ በስነ ስርዓትና በጥሩ ስነ ምግባር ነው ማነጋገር የሚገባው ሰው ብዬ ነው የማምነው። እንደምታውቀው ደግሞ ያው ኦፓልም በአጠቃላይ ስታወራው ነበርና ቲክታክ ላይ ያሉ ሁላቸውንም ማለት ሳይሆን ምናልባት ጥሩ ሰው ሊኖር ይችላል ወይ ምናምን ብላ እሷም ጥያቄ ውስጥ እያስገባችሁ ነበርና አብዛኛው ሰው ካየኸው ግን ኦኬ ዶክተር ቀጥል። ኤቢዬ ከመነሻ እስከ መድረሻ ነው የጠየኩት ጥያቄ። ምናልባት እኔ እናንተ ተገናኝተን ላንሆን እንችላለን፣ አላቅም በርግጥ ፎሎሬም አይደለ ብዙ ጥያቄ ጠይቄያለሁ፣ ብዙ ከሚባለው በላይ ማለት ነው። ዘፍጥረትን ማንጻፎ ብዬ ጠይቃለሁ፣ በአጭር ቋንቋ ማለት ነው። ማንጻፎ ሲባል ሙሴ ይሉናል። እሺ ዘዳግምስ ብዬ ጠይቅ፣ ዘዳግም ሙሴ ነው። ከዛ ሙሴ መልሶ ራሱ ምን አለ ይላል? ሙሴም እጅግ ትሁት ሰው ነበር ይላል እዛው መጽሐፍ ላይ ማለት ነው። እንግዲህ ራሱን እንደሌላ አድርጎ ትሁት ነበር። ይሄ ምን የሚሉት ምላሽ እንደሚኖረው አላቅም። ለመመለስም ሞክረዋል፣ ነገር ግን ምላሹ ልክ አልነበረም። ለዛም ብዙ ከሚባለው በላይ ለምሳሌ ሰው የ100 ዓመት ሆኖት ይሞታል ይላል መጽሐፍ ላይ እዛው ኢሳይያስ ላይ ማለት ነው። የ100 ዓመት ሆኖት ይሞታል ሲል እሺ መቼ ነው ይሄ ነገር የሚፈጸመው? ተፈጽሟል ብዬ ስጠይቅ በቃ የሚገርም ነገር የሚሳደብ ሁሉ አለ፣ ደንቆሮ ብሎ ማለት ነው። ቀጥታ ከረፈፍ ብሎ የሚሳደባሉ። ስለዚህ እኔ ከ14 ዓመት አካባቢ ነው ብቻዬን ከቀረው። ከዛ በፊት ከ21 ዓመት ወደዚህ መጽሐፍ ቅዱስ ጋር ነኝ፣ አነባለሁ። የለም ብቻ መላሽ የለም። ኦሎጂሰስ የሚባል ምርስ ቆይቻለሁ ለብዙ ዓመት። ሌላውን ተው ያልነግረኝ ኦርቶዶክስ ያደኩበት ነው። ብቻ አንዱም ማለት ነው አንዱም በትክክለኛ መልስ አይሰጥም። የራሱን ነገር ነው የሚጭል ወይ ደግሞ ትህትና ነው የሚነግሩ። ትህትና ለኔ ምንም አይሰራልኝ። እኔ ርቦኝ ሆዴን ከመታሽልኝ በጥፊ ብለህ ብታጎርሰኝ ነው የሚሻለኝ። ገባ? ርቦኝ ሆዴን ከማክ ማለት ነው ወይ ደግሞ ከምታክልኝ አንዴ በጥፊ ለግተኝ ምግቡን ወደ አፌስ ብታደርግልኝ እርካታ ይኖረኛል። እና የምልህ ይሄንን ነው። አመሰግናለሁ ብቻ ስለተመኘልኝ ምኞት ማለት ነው። ኦኬ እሺ አመሰግናለሁ። ያው ሜቢ አሁንም እንደዚህ መጠየቅ ምናምን ሀሳብ ካለ ችግር የለውም። ምናልባት እኔም ጊዜ ሳገኝ ምናምን መግባት ስለምችል አሁን ኦሪት ዘዳግም ላይ አለ ኢቭን ሞታ የሚልበት ፓርት አለ። ዘዳግም መጨረሻ አካባቢ ስትሄድ ሙሴ ሞተ ይላል። ናሬሽኑ ከምን አንጻር ነው ኤንዲንጉም ኢቭን በመሃል ላይ የሚያሉት ናሬሽኖች ምን አይነት ናቸው የሚለውን ማቴዎስም ጋር ስላለ ማቴዎስ የሚባልም ሰው አገኘ እያለ ደግሞ ይናገራል ማቴዎስ ወንጌል ላይ ሰው ከተራረከ አንጻር ነው። ለምሳሌ ዮሐንስ ወንጌላዊ ዮሐንስ ማይም ነው ይላል መጽሐፍ ቅዱስ፣ አልተማረም ይላል። ግን ወንጌል ቅዱስ ዮሐንስ እንደጻፈው ይልላል። ከዛ ሄዳ ሐዋርያት ሥራ ምዕራፍ 12 ላይ ስታነብ ጭራሹንም ማይምና ምንም እንደማያውቅ ነው የሚነግረው። ስለዚህ ብቻ ከምኑ እንደሚያስጠርቁት አላውቅም። እኔ ፈጣሪ ገላግሎኛል። ከዚህ በኋላ ሆድና ጀርባ ነን። ይመቻቸው። ያ እሺ ሀቢብ ያው እሱ ጋርም ባይዘ ሐዋርያት ሥራ ላይም መጽሐፍን አያውቁም የሚለው ከምን አንጻር ነው ምናምን መጽሐፍ ሲል ምን እያለ ነው ብቻ ያን ያለ መቆየትም ጊዜ ስለሌለኝ ነው። በደንብ ሌላ ጊዜ እናወራበታለን። አልተማረም ሲል መጽሐፍና አንብባ አይችሉም እያለ ሳይሆን ሕግን የተማሩ አልነበሩም። ለምሳሌ አሁን ጳውሎስ ጋር ስትሄድ ሕግን የተማሩ ከታዋቂ ሕግ መምህር ገማልያል ከሚባለው እግር ስር ተምሯል። ጴጥሮስና ዮሐንስ ጋር ስትሄድ ግን አሳ አጥማጅ ናቸው፣ ሰው አልተማሩም፣ ሕግን አያውቁም። እና ከዛ አንጻር ነው የተነገረ ያለው። እነዚህ ሌላ ጊዜ እንወያይበታለን። ያው ጥሩ ውሳኔ ነው እዛና እዚህ ከማለት ምናልባት የጸናህበት ቦታ በጣም አሪፍ ሊሆን ይችላል። ማለት በእኔ ልክ ነው ብዬ አላምንም፣ ክርስቲያን ነኝ። ነገር ግን ለአንተ መልካም ነው ካልክ ወይ ካንተ በላይ አላውቅም። አሁንም እግዚአብሔር ይርዳ። ሌላ ጊዜ እናወራለን በደንብ ከኔ ጋር ያው እስከዛሬ በደንብ አውርተን አናውቅም፣ ብዙም አላውቅም። እናወራለን ለማለው ቀጣይ እናወራለን። እሺ ሊዱ እንዴት ነህ ቤቢ? ሁላችሁም ያላገኟችሁ እንዴት ናችሁ? ሰላም ነው ያልሽው መራቅ እንዴት ነህ የኔ ፍቅር? በአደባባይ ጀምራችሁ ኧረ ላይ ዘይን ጠፋ ይፈጅ አንተ ብሎ ካደርጋለሁ እንደዚህ አይነት የሞቀ እንትን ውስጥ መሀል እንዳትገባ። ኤላ ቀኝ እጄ ነው ከዚህ በኋላ
ምራቄ ያኔ ወድ እንዴት ነሽ? እንዴት ነሽ? እኔ ልዕልት ሀዘኑ ምግብ አስበላኝ። ታውቂያለሽ አፒታይት የጠፍቶ እየተሰቃየሁ እንደነበረ። እኔ እኮ ያት ነበርሽ። እስቲ ድጋሚ ጥሪ እስቲ ሊዱ አንዴ ከቲክቶክ ሌላ ህይወት የለኝም ነው። እስኪ ሌላውን እድል ሳገኝ ላውራበት። እስኪ ሚውት አድርግልኝ እንዳታወራ ካሁን በኋላ ቀጥ ብራቀኝ ከማውራት በፊት ግን አንዴ ድጋሚ ቆይ እስኪ ዝጋፍህን ኡፍ እንኳን ከጀሃነም እሳት አወጣክ። ያ እንደዛ ነው የሚባለው። ለእኔ ክርስቲያንም ስትሆኑ እንኳን ደስ አላችሁ ነው። እንደዛ ነው ሙስሊሞች እንደዛ ነው። አንተ አሜን ወይ አመሰግናለሁ በል የሰለምከው ዱካም ጉድ እኮ ነው። እና አይ ደስ ይላል። ለማንኛውም እንኳን አቋም ኖረ ከዩኒቴሪያን እኔ ምንም ብትሆን ደጋፊ ነኝ፣ ከጎን ነኝ። ታነች ማርያም ደግሞ ሀሳብ ሰጪ እየሰማሁሽ ነበርና ክርስቲያን አስተማሪ ከቲክቶክ ውጪ ቲክቶክ ላይ ሆኖ ግን አለ ቲክቶክ ላይ ጤነኛ አስተማሪ እኔ በውስጥ አካውንቱ ልክልሻለሁ። ከዛ በኋላ አውሩ እሺ። ተማሪ ጤነኛ ትልቅ ሰውዬ ስለሆኑ አይጀነጅኑሽም፣ በስርዓት ያስተምሩሻል። ማሪ እና ዱካምዬ ምን ነው ዘጋኸኝ እንዴ? ጉድ እኮ ነው። ይቅርታ ደህና ነሽ? ደህና ነኝ። አሰላሙ አለይኩም ተብሏል እስካሁን። ወአለይኩም ሰላም። ኦይ ኧረ ዳኒ ለካፌ ብሏል። ኧረ ብዙ ሰው ብሏል። አይ መች ደግሞ ማለት ነው ሌላ ለዱካም ነግርክ ክርስትናን ምናምን ኤቢ ያልከው ነገር ምናምን ላይ አልስማማም። በቃ መጽሐፍ ቅዱስ ልክ አይደለም ምናምን ብለው ወጣል። ንጽጽር ሰፈርም አትምጣ፣ አርፈ እስልምናን ተማር፣ አለበለዚያ የሊዮራ ሻሃዳ ነው የሚሆነው። ሻሃዳ ነው እንጂ ነጭ ልንገር አትምጣ እዚህ ሰፈር። አርፈ እስልምናን ከረያን ከይስ ፍቅራ ምናምን ታምታካል። ሪካርድም ቢሆን አርጋችሁ ላኩለት እንዴ ምን አልሽኝ ይላል እንዴ? አይ መብቱ ነው እንትን አትበል ይባል አይቻልም። አይ ለራሱ ብዬ ነው እኔ ለኔ አይደለም። እሱማ ገባኝ ነው እኔ ገባኝ እኮ ግን ምንድነው አሁን ምናልባት የሚያወራው ካሁን በኋላ እኮ ወሰነ እኮ አሁን በቃ አለቀ። ምንም ነገር የለም። ክርስትና ትክክል ነው አይደለም የሚባለው ነገር ለማወቅ አይደለም የሚያወራው። ገብቶሻል? ምናልባት ዝም ብሎ ለመስማት እኔ ላውራህ እስከ ይሄ ነገር እንዴት ነው የተረዳው ምናምን ነገር ብሎ ሲያወራው እንትን ለማለት ካልሆነ ለመስማት ካልሆነ አሁን ክርስትና ትክክል ነው አይደለም ብሎ ወደ ኋላ ተመልሶ ክርስትናን የሚሰማበት ጆሮም የለውም ራሱ። እንዴት ማንነቱ ይፈቅድለታል ራሱ? ገብቶሻል? የለም በቃ ብሎ ከወጣ አውቃለሁ ግን ሁሉም ሰው ማለት ነው አሁን ከፈሩ ወጣች ከእስልምና ምናምን ስትባል የምትሰማት እንዳለ ማለት ነው ስለማትማር ነው፣ ሌላ አይደለም። ሁሉም አይማሩም በቃ ለዛ ነው። እና ብሮ ተማር ነው ሌላውን ምን አገባኝ እኔ ከፈል አውራ ምንም ቢሆን ይወደ ታምኔው ቆየ ወዳጃችን ነው ባብዬ ድልሰት። እሺ አውራ አይ አሁን እንኳን ማውራት የፈለኩት አንዳንድ ምክሮች ሲሰጡ ለዛ ሰውዬ ይመጥናሉ የሚባል አለባቸውና አሁን ዱከምን ጆርኒውን እናውቃለን። የኔ ረጅም ጊዜ የመጣ ሰው ነውና ድንገት የወብ ዘራሽ አይነት አመጣጥ አይደለም የመጣው እና ምክሩ ተገቢ አይሆንም ነው ልልሽ የፈለኩት። አሁን የሊዱ የሰጠችው ምክር ለስንትና የሚገባው ምክር አይደለም ለማለት ነው። እስኪ እኔ የማላውቀው ነገር እስልምናን በደንብ ማለት ተምሯል። ላይክ የሚጠይቀው ጥያቄ እንዳለ አውቃለሁ፣ ግን እስልምናን ያውቃሉ ጎበዝ ነው ምናምን ልትለኝ ነው ብሮ? ነው እስልምና ስላወቀ እኮ ነው አይደለም። በነገርሽ ላይ አይደለም በቃ ምክሩ ለዱከም ነው። ከፈለክና ከፈለክ ቅር የጠቀመውን ይውሰድ። ፔሬድ እሱማ ሰጥተሽዋል። አንዴ ባቢ መልእክት አሳልፊ እነሱ ይከራከሩ። መልእክት ብቻ ይፈቀድልኛል? አዎ ቀጥል። ዱከም አለ ዱከም አለ ከአሊ ጋር ከሆናችሁ አሊ ጋር ምን አልከኝ? አሊ ጋር ናችሁ አይደል ወይ? አንተ ጋር አይደለም እዚህ ነን እኛ ቆየን እኮ ከአሊ ጋር ናችሁ አይደል? አሊያ በቃ ሻወር ውሰድና ማለት ነው። አቱ የዙሁር የመጀመሪያ ሰላት ከአሊ ጋር ተሰግደና
እንደዛ ብታረግ አሪፍ ነው። የዱካም እንትን በጣም ይረብሻል። ጻፍለት ውዴ። ደግሞ እንደ 665 የሄደው አንሶ እንበጥበጥ እንዴ! ጉድ እኮ ነው። መንፈስሽ እኮ ተረብሾ ነው። ኦፓል ከውስጥ ነው። ሂድ እንጂ በአካል ሁላ ሬይነር ሂድ፣ አግኘው በአካል ራሱ ጨብጠው። እሺ በአካል አሁን ትንሽ ገና ነው። አሁን ቤት የደረስኩት ነው። እንግዲህ እሄዳለሁ እና የእነሱን ክርክር ቁጭ ብለን እንዳሰማ ነው እያልክ ያሉት። የኛ ክርክር ነው የሊዱና የኢልያስ ትክክል እኮ ናቸው። እሱ ትክክል ነው፣ ሊዱም ትክክል ነው። ምን የምቀኛ ሰፈር ልጅ ነው? ምን አደረኩኝ? ረያን መሆኑን ራሱ አሁን ነው ያወኩት። ጌታ ሆይ የምቀኛ ሰፈር አይደለም። ሰፈር የለም ምቀኛ ራሱ አይኔ አሁን ገና አሁን እናንተ እዚህ ቁጭ አድርጋችሁ ነው የምር ረያን የምሬን ነው። አሁን እኔ እንደዚህ አላቅም። ሙስሊሞች የዋህናቸው ተብሎ ታውቃለህ። ሁሉም ይመጣል ይሰልማል፣ ከዛ አላሁ አክበር ይባለታል። በሳምንቱ እዛ ሄደው ኢየሱስ ናፈቀኝ ምናምን ሲል ትሰማዋለህ ማንንም ሰው። እኔ እንደዛ እንዲሆን ስለማልፈልግ ዱካምን ስለምወደው ነው። የራሳችሁ ጉዳይ፣ በገባችሁ መንገድ ውሰዱት። እኔ ሁኬ ኧረ ችግር የለውም። እኔ ወደጂው እኔ እንዳትጂው አላልኩም፣ ግን አሁን ማለት ነው ሂድና ስገድ እያልኩት ነው ቁጭ ብለህ ከምትሰማ እና አሁን ነሰሰሪ አይደለም ይሄን ማውራት ለጊዜው ማለት ነው። እናንተ አውሩ፣ እኔ ምንም አላልኩም። ሐሳቤን ጨርሻለሁ። ኦኬ ሁሴን እድል እንድንሰጠው። ሊዱ ሐሳብሽ ትክክል ነው። እነ ጉርጤ ሙርጤ እንደዛ አይነት ባህሪያት አሳይተዋል። የምናውቃቸው ሰዎች ስላሉ ሰኞ ሰልመው ማክሰኞ የከረሰሱ ሰዎች አሉ። እንደነሱ አይነት ማንነት እንዳይኖርህ ምናምን ነው ኤላ